እንደዚህ ባሌ እስከ እንትን ድረስ ሄዶ እንትን ይላል ስትለኝ በውስጥ ልከልሻለሁ ያወራችኝንም ቁጥሩንም። እኔ ባለጌ ሴት አይደለሁም። እኔ ተቆንጥጬ ያደግኩሽ ሴት ነኝ። እንደዚህ አይነት ቦታ ምረግጥም ሴትም አይደለሁም። ሀምድላ ምንም ያሳጣኝ የለም ፈጣሪ። እንኳን እንደዚህ ትርኪ ምርኪ ቦታ ልሄድ ወሰደችኝ፣ ጣልኩኝ ባህር ውስጥ። እሷም ነበረች ባሏም ነበረ አብሮኝ። አንድ ቀን ብቻ ነው የሄድሽው ጠንቋይ ቤት? አንድ ቀን ነው። ኦኬ አንድ ቀን ብቻ ነው። እሺ ሱሱ፣ እሺ ቆይ አንዴ ለሱሱ ጥያቄ አሊገራ ሄድኳል። ሱሱ አሁን ጠንቋይ ቤት ሄደው ሱሱ አስደርጋብሻለች የተባለችውን ገነት ለተባለችው ራሄል ምን አግብቷት ነው የተቀየምሻት? አንቺ ምን አገባት እዚህ ጋር? ጠንቋይዋ አለችኝ ያለችው ገነት ናት አይደል? ራሄል ምን አገባት? ለምን ተቀየምሻት? በዚህ በመተቱ ጉዳይ አንቺ ራሄልን ለምን ተቀየምሻት? ባይዋ ጠንቋይዋ ናት፣ ሂያጃ ገነት ናት፣ ወሳጅ ራሄል ናት። ራሄል ምን አገባት? እሺ አንድ ነገር ልንገርሽ፣ ይኸውልሽ ራሄልና እኔ በጣም ረጅም አመት ኦኬ። ራሄል እኔ በደንብ ታውቀኛለች። ሄጄ ላሰራ አላሰራ እንደዚህ አይነት ነገር አለብኝ የለብኝም ራሷ ታውቀኛለች። አንድ ሁለተኛ ነገር እኔ ከሰው ነው የሰማሁት። ፀጉር ቤት ድረስ መጣ ገነት ላይ ያሰርተሻል። ገነት ጋር ሲሄድ አንቺ እንደዚህ እንደዚህ አርግብሻለሁ እንዴ? የት ነው ያደረግኩብሽ? አንቺ እኮ ብሩን እኮ በ9 ሰዓት ጠይቀሽኝ 12 ሰዓት ነው የሰጠሁሽ። በዛ ሰዓት እንዴት ሄጄ ነው ማሰራብሽ? አንድ ሲቀጥል ይህን ሀቄ እንዲወጣ ፈልጋለሁ ብዬ ጠየቋት። ስጠይቃት ምን አለችኝ? ራሄል ወስዳኝ ነው አለች። ሀቢብቴ የራሄል ይገርምሻል እንዴ? ሴትዮዋ ጋር ነው የደወልኩት እኔ። ስልኳን ከገነት አልተቀበልኩሽ። ራሄል ወስዳኝ ስለወሰደች ነው እኮ እኔ ጥያቄ ስለወሰደች ነው የተቀየምሻት። ማንንም ነው መወስደው ጠንቋይ ቤት አለች። እኔ አውቶቢስ ነኝ ማንንም ነው ማመላልሰው አለች እኮ። አሁን እኮ ራሄል ሴትዮ አንደኛ ራሄል ምን አለች? ሴትዮዋ አላለችም እኔ ፊት አለች። ለምን ሁለቱ ነበሩ አይሉት? ይሄ ነው ሀቅሽ። አላለችም። ጓደኛ ናት ራሄል። ለምን አልነገረችም? ምኑን? ኦኬ ራሄል መሄዳቸውን ነው ለምን ያልነገረችሽ? ስምሽ ሳይነሳ ኬት አምጥታ ትንገርሽ? ራሄል አልተባለም። ጠንቋይዋ አላለችም አላለች። ጠንቋይዋ ስምሽን ሳታነሳ አይዞሽ ስለተባለ ብቻ ለእንደዚህ አቱኛ ሀቢባ እኔ በኮመንት እንደማልመራ ታውቂኛለሽ። እሱ እኔ በኮመንት እንደማልመራ ታውቂኛለሽ። እኔ ጭንቅላቴ ነው የሚመራኝ። እሺ አሁንም ጤነኛ አድርጎ አደሻለሁ። አይምሮኝ ነው የሚመራኝ። ነቢያችን ሀቄ ካልወጣልኝ አንድ ልጅ ሊታኝ ነው የምልሽ። እኔ ሀቅሽ ወጣቱ እሱ አንቺ ጠንቋይዋ አላለችም። ገነት ናት ፈጥራ ያወራችው። ጠንቋይዋ አላለችም ማለትሽ እኮ ራሄል። ጠንቋይዋ ካላለ ጠንቋይዋን እናምጣት እዚህ ጋር። እሺ ምን እናድርግ? ደውል ቁጥሯን ስጭኝ። አንቺ የጠየቅሽ የራሄልን ለምን ተቀየምሻት አልሽኝ አይደለ? እኔ ገነትን ልጠይቃት ሲሄድ ብዙ ነገር ሰማሁ። ገነት ምን አለች ለእኔ? ሱሴ እኔ በአምንበት ኖሮ እዚህ ሀገር አላስቀምጥሽም ነበር፣ አልለቅሽም ነበረ። ግን ለሴትዮዋ ራሄል እየደወለች ስለ አንቺ መረጃ ሰጣት። እራሳ ቀጠሮ ይዛኝ ስለሄደች አላመንኩበትም፣ ራሄልን አላመንኳትም ብላ ስትለኝ ኦኬ ራሄል ጨዋታ ነው ይሄ። ለምን እኔ ደግሞ ገነት ላይ አላስጠነቆልኩባትም? ለምን ለማስጠነቆልባት እኔ ሂውማን ቤት እንድትከፍት ያስጠነቆልኩባት ምንድን ነው? ልቦና ያቋል እንዳላደረግ ገነት አንቺ በምን ኖሮ አንዴ ነው እዚህ ጋር ይነጥ መያዝ አለብኛ። በምን ኖሮ እዚህ ሀገር አላስቀምጥሽም ነበር አለችኝ ብለሻል። በምን ኖሮ ለምን እዚህ ሀገር አላስቀምጥሽም ማለት አንድን ኢትዮጵያዊ ከቤሩት የማባረር ስልጣን አላት። በምን ኖሮ ጉዳዩ ማባረር አለማባረር አለ። ይኸውልሽ ማንም በክብሩ አይደራደርም። እኔ ገነት ላይ አድርጌ ባበ ኖሮ አትለቀኝም። እኔ ላይም ገነት ብታደርግ ቢኖረው አልለቃትም። ሲቀጥል ራሄል ተመሳጥራ ከሷ ጋር ፊልሟን ሰርታ እኔ ላይ ስም ለማጥፋት ቢደረግ ቢኖረው ነፍስ ከማጥፋት ወደኋላ አልልም። ይሄ ክብሬ ነው ሀቢባ፣ ይሄ ክብሬ ነው። ያላደረግኩት ነገር ላላረግኩት ነገር ለሀቄ እሞታለሁ። ነቢያችን ማንም ሰው ቢሆን የአንቺ ተቀናቃኝ ሊሆን የሚችለው ማን ነው? ዋን ሰከንድ የአንቺ ቢዝነስ እንዲወድቅ ትችላለች። የአንቺን ስም ሊያጠፋ የሚችል አካል ማን ነው? ራሄል ፀጉር ቤት አላት፣ ቢዝነስሽ አላት። ራሄል ምንድነው ስራዋ? ስራ አላት። ራሄል የላትም። ስለዚህ ራሄል የአንቺ ፀጉር ቤት ቢካሰብ የአንቺ ፀጉር ቤት ቢዘጋ ምንድነው ጥቅሟ? ምንድነው ጥቅሟ? ራሄል የአንቺ ፀጉር ቤት ቢዘጋ ሰው መተተኛ ናት ብሎ ቢርቅሽ ወደ አንቺ ባይመጣ እሺ ሂጂበት
አንድ ጥያቄ ጠይቀሽኝ አንዱን ጥያቄ ሳልመልስልሽ ሌላ ጥያቄ እየጠየቅሽ እያስጨነቅሽ። አንድ ነገር ልንገርሽ፣ እኔ ገነት ጋር ሲሄድ ጸበኛ ነን ብዬሻለሁ። እኔና ገነት አናወራም። ቀጥ ብዬ ሀቄን ላወጣ ነው የሄድኩት። እኔ ያሰርቼብሻለሁ። አሁንም ነገም እኔ ያሰራሁበት ሰው ካለ እስከፈለገበት ድረስ ሄዳለሁ። እንደዚህ አይነት ነገር የለብኝም። እኔ ቤተሰቤ በጣም ቆንጥጦ ነው ያሳደገኝ። ኦኬ፣ በራሴ እተማመናለሁ። ንጹህ እንደሆንኩኝ አውቃለሁ። ለሀቄ እሞታለሁ። ኦኬ። ሲቀጥል ገነት ጋር ሂጄ ገነትን ሳወራት ብዙ ነገር ነገረችኝ። አዎ እንደዚህ 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 ይዛኝ ሄዳ እሷ በስልክ እያሳመነቻ ሊሆን ይችላል፣ አላውቅም። ስለተጠራጠርኩኝ እንጂ ማንም እንደዚህ አድርገሽብኝ እኔ ጤናዬን አጥቼ ወይም የሆነ ነገር ሆኜ ቢኖረው አልለቅሽም ነበረ። አንድ ሁለተኛ፣ እኔ ፍሬ ነበረች ምስክር አለችኝ በዚህ ነገር። ሄደን ስንመጣ ለፍሬ ነገረናታል ስትለኝ እሷን ጨርሼ ካወራሁ በኋላ ሲቀጥል እኔ ሱቅሽን እንዳዘጋና እሷ ልታዘጋ ቀድማ ተቅለብልባ ሰው ጋር ደውላ ቀጠሮ እንደያዘች ፊት ለፊት ፍሬም አለች እኔም አለው አለችኝ። ሁለት ሶስተኛ ነገር ደግሞ እኔ ፍሬ መጠየቅ ያለብኝ ነገር ስላለ ለምን ፍሬ ይህን ነገር ሰምተሻል? ጠንቋይ ቤት ሄደው ሲመጡ ሱሴ ናት ያደረገችው የሚባለውን ነገር ሰምተሻል የሚለውን ፍሬ ልጠይቃት እቤቷ ድረስ አንኳኩቼ ሄድኩኝ። በሌሊት አንኳኩቼ ሄድኩ። ለምንድን ነው አሁን የመጣሽው? ምን ፈልገሽ? ማወቅ ፈልጋለሁ። ሀቄ ማውጣት ፈልጋለሁ። ራሴን ነፃ ማውጣት ፈልጋለሁ። እኔ እንደዚህ መባል አልፈልግም። ሄጄ ፍሬን ሳፋጣት ብዙ ነገር ነገረችኝ። ፍሬም ደግሞ ስትነግረኝ ለምን ራሄልን አልቀየማትም? ምክንያቱም እኔም ማውቀውን ነገር ቁጭ አድርጋ እያሳደረችኝ ሱቄ ሊዘጋ የነበረውን ነገር ኦኬ። ሁለቱ እኔ እኮ አሁንም እየነገርኩሽ ነው። ፍሬም ጠላቴ ልትሆን ትችላለች፣ ገኒም ጠላቴ ልትሆን ትችላለች፣ ራሄልም ጠላቴ ልትሆን ትችላለች። አላውቅም፣ ግን እዚህ ጋር አብረው ነበሩ ሶስቱ። እኔ ግን የለውም። እዚህ ጋር ፌር መሆን ያለብን ነገር ኦኬ። እኔ ለራሄል ምን ያደረኩት ነገር አለ? እኔ ገነትን ምን አድርጊያታለሁ? እኔ ፍሬን ምን አድርጊያታለሁ? ምንም አላደረኳቸውም ሶስቱንም። ኦኬ። ለምንድነው ዋርኒንግ እየሰጠኝ ነው? ሚዩት ስለነበር ስናገር አልሰማችሁኝ። በጣም እየተንቀሳቀሰች ስለነበር ቲክቶክ ጸብ ነው ብሎ ነው ዘርፍዬ፣ ጸብ ነው ብሎ ነው ለሱሱ ዋርኒንግ የሰጣት። ሱሱ አላስገባም ካለሽ በሌላ አካውንት ነይ እስቲ። አይ ነይ፣ ለአንድ ቀን ለሁለት ቀን ገዝት ከዘጋብሽ በሌላ አካውንት ነይ። አልዘጋብሽ እንደዚህ ላውራ እኮ እንትን አትበይ። አንድ ሰዓት እጅሽን ምናምን አታንቀሳቅሽ። እንደዛ ጸብ ይመስለዋል እኮ ቲክቶክ። እጅሽን ምናምን ሳታንቀሳቅሽ አውሪ። አዎ ነርቨስ አትሁኝ። ሱሱ ተረጋግተሽ አውሪ። ኦኬ። ፍሬ ጋር ሄድኩት ሀቄን ላወጣ ነው። ሀቄን ላወጣ ነው። ሶስቱም ጋር ሄድኩት ሀቄን ላወጣ ነው። እኔ ራሄልና እኔ አልኩሽ አልተጣላንም፣ ፍቅር ነበር። ደውላልኝ ዓርብ ዕለት ቤብ ምን ሆነሽ ነው? ጣል ጣል አድርገሽኛል፣ ያጠፋውን ነገር አለ ብላ ስትለኝ ውስጤ ላይ ነገር እያለ ሳላጣራ አላወራትም ብዬ ራሄል ደህና ነኝ፣ ግን ደበራችሁኛል። ሁላችሁንም ስለደበራችሁኝ መገናኘት አልፈልግም፣ ማግኘት ባለብኝ ሰዓት ግን አገኝሻለሁ ብዬ ስልኩን ዘጋ። ያው ትናገራለች። ገባሽ? እኔ ከሷ ጋር ፍቅር ነኝ፣ ጸብም አይደለንም። ነጃት ጋር ሜዳ ፀጉሯን የተሰራችው እኔ ቤት ነኝ። ነጁ ጋር እኔም ሄጄ ነው የምሰራው። አንድ ላይ ነው እየሄድን የምንሰራራው ምናምን። እኔ አይደብረኝም። ራሄል ታውቃለች። ሄጄ ልሰራው ነው እሷ ጋር ስትሄጂ ተሰሪ ነው የምላት። ሲደክመኝ ላይ ሄጄ እሷ ጋር ሰሪ ይደብሮኛል ዛሬ ነው የምላት። ይሄ የሚያነካካን ነገር አይደለም። ገባሽ? እና እኔ ራሄልን ለምን ጠመድሻት፣ ለምን ጠረጠርሻት ላልሽ በፌክ አካውንቱ በሱቁ ብዙ መረጃ ሰማሁ። እኔ ገነትን ፈልጌ ነበር። ለመጀመሪያ ራሄል ጋር አልሄድኩም። ታዲያ በጥንቁልናው ራሄልን ጥሬ ከሆነ ለመጀመሪያ ራሄል ጋር አልሄድኩም። የሄድኩት ገነት ጋር ነው። ባለ ጉዳዩዋን ገባሽ? ባለ ጉዳይ ጋይጄ እኔ $5000 እንደውም እንዲህ ቁጭ ብዬ እንደዚህ ላስቃት ወላሂ ዘና ብዬ ነው ገብቼ ስም ያልኳት። $5000 እንዴት አስጨንቀሽ እንደተቀበልሽኝ ታውቂያለሽ አልኳት። አዎ እና የማኔር ቤት እንድከፍችበት ነው እንዲያሰርች ስጡሽ። ምን አስበሽ ነው ጥንቁልና ሰርታብኛለሽ ምሽ የምታስወሩ ያልኳት። ስራትን ያላስፈራው ይሄ ስለችኝ ራሄል ናት ፊልሙን የሚሰራችው እሷ ልትሆን ትችላለች በሚለው ተወራ። እዛም ሄድኩኝ። ለምን ገነት እዛ ቤት ከሄደች ራሷ ይዛት ሄዳ ገኖሩ ራሄልን እኔም አንቺን ብትሆኝ እንደኔ ራሄልን ገነት ይዛት ብትሄድ ኖሮ ኦኬ ሊሆን ይችላል ትያለሽ። እኔ ግን ራሄል ወሰደችኝ እያለችኝ እንደዚህ ተባልኩኝ እያለችኝ ኦኬ ራሄል እኔ ጋር ተመልሳለች። ከገኒ ጋር ተጣልታ እኔ ጋር ተመልሳ መጣለች። ይህ ሁሉ ጊዜ አብረን ነበርን። ለምን ይህን ነገር ሚስጥር አድርጋ ቆይችው? ኦኬ ሴትዮዋ አላለችም አለች። ሴትዮዋ ጋር ደውያለሁ። ሴትዮዋ ብዱይ ሲር ጀሪሜን ያልኳት እዚህ ጋር ነፍስ መጠፋፋት ላይ ልንደርስ ነው። ሀቂቃውን ታወጫለሽ። የትኛው ህልምሽ ላይ ቅዠትሽ ላይ እንዳወራሽ አላውቅም። እንደውም እኔ በጣም ተናድጄ ስለነበር ጓደኛዬ ናት ያወራቻት። በጣም አረብኛ ስለምትችል ሪከርድ አድርገናታል። አሁን ልክልሻለሁ ስናወራት። አንዴ አውራ ራሄልን አውቃታለሁ መታለች፣ ገነት መታለች ትላለች ከዛሬ 5 ወር በፊት። አንዴ ደግሞ ምንም አውቀው ነገር ፈራች። ምንም አውቀው ነገር የለም፣ ምንም ያልኩት ነገር የለም፣ እንደዚህ አላልሽም አላልኩም፣ ተውኝ
ደርሱብኝ። አበሻም ሶሪያም ምንም አልፈልግም፣ ስሪላንካም አልፈልግም። እኔ አንለቅሽም፣ እኔ ሀቄን ታወጫለሽ፣ የት እንደለፈለሽ ታወጫለሽ ብዬ ሴትዮዋ ጋር ዛቻ በእሷ ነው በጓደኛ እኔ በጣም ተናድጄ ስለነበረ እሷ ናት ቁጭ ብላ ጓደኛ ናት ያወራችሁ በያልኳት ማለት ነው። ገባሽ? ሪካርድ አደርጋታለሁ፣ በውስጥ ልክልሻለሁ። ተረዳሽን? ይሄ እኮ የኔ ሀቅ ነው። እኔ ይኸውልሽ አይባ ማንም ሰው ተነስቶ ሱሱ ጠንቋ አይነት ብሎ እኔ ጋር መምጣት ካልፈለገ እንዳይመጣ፣ ችግር የለብኝም። እኔ ምንም ቢሆንሽ ብሰራ ባልሰራ አልሐምዱሊላህ አላህ የልቤን ስለሚያውቅ ያኖረኛል። ዛሬ ቤት ቁጭ ብዬ ርስቅ ይሰጠኛል። ገባሽ? በስልክ በአንድ ስልክ ልሰራ እችላለሁ እንጂ ከሰው አይደለም የምጠብቀው፣ ከአላህ ነው የምጠብቀው። ሰራው አልሰራው። ገባሽ? ንጹህነቴን ደግሞ እኔና አላህ እናውቃለን። የዋህነት አምላክ ደግሞ ሁሌ ማቄን ያወጣልኛል። እኔ ወጥቼም ዛሬ ያወራሁት ሀቄ። ራሔል መታ ለእኔ እንደዚያ ነገር አላወራችልኝም። ሄደና እንዲህ ተበለሻል ሱሴ እንዲህ ገነተ ተብላለች ብላ አላለችኝም እስካሁን ድረስ። ገባሽ? ብዙ ነገር እኔ ጋር ገነት ጋር ሄጄ ራሔል የእኔ ሂውማን ኬት እንደማመጣ ለእኔ ከዚህ የነገረችኝ ማለት ነው። ሱሴ ይቅር በይኝ፣ እኔ ከገነት ጋር ሆኜ ከብሻለሁ። ለገነት አንቺ ቤት የሆነ ስንም ጠይቄ ቢሆን ሌላም ሰው ልኬ ከካርቶኑ ላይ ኬት እንደምታመጭ ሂውማኔር ልሰርቅና ልሰጣት፣ አፍዛኙን አደንዛኝ አላውቅም፣ ልሰጣት አስቤ ነበረ ግን አልተሳካም ስትለኝ በቃልሽ መተሽ ስላወራሽ ሱ አንዴ ልወጣ ነው። ገባሽ? እኔ አሁንም ይሄ ነገር እኔ ወሬ እንደማልወድም ታውቃለችም ሱሱ። እኔ እንደዚህ ወሬ አይቀድመኝም። ገባሽ አይደለ? ግን እዚህ ጋር መታ የጠየቀች ሱሱ ናት። ይዛኝ የሄደችው ጦንቃይ ቤት ራሔል ናት። ገባሽ አይደለ? ሴስም ማሩፍ ያኔ በአደባባይ ላይ ሲኒ ምን እየገለበጠች ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ ይዛሽ እንደሄደች አልካደችም። ራሔል ተራሽ ሳይደርስ ሚዩት አታርጊ ፕሊዝ። ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስቶፍ ለሱ አልካደችም እኮ ተናግራ አልካደችም። ብትክድ ነበር አልካደችም። ውሸቶችን ስላሉባት ይሄ ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ እሷ በአካል ልታገኝሽ እኔ እፈልጋለሁ። እኔ አሁን እንድታወጣ እኔ በራሴ ፈልጋታለሁ። እዚህ ጋር እኔ ማስፈራሪያ ነው እየዛትሽባት ነው ካለች ኖ እኔ ካፌ ቤት ነበረኝ። ጋርዶች አሉኝ ግን ሰውን አላስመጣም። አንድ ሰው ወይስ ከጠጣ ወይውን ነገር ከሆነ ኦኬ እነዚህ የሚከላከሉት ነበሩ። ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት ሶስት ሰው ፍሬ አንደኛ አለች ያስመታቻት። ገባሽ አይደለ? እሺ እኮ ግን አሁን እዚህ ጋር ስለምፈልግ ላገኝሽ እፈልጋለሁ ስትያት ህዝቡ ምንድን ነው የሚረዳው? እዚህ ጋር ያለ ህዝብ ቆይ ገንዬ ተረጋጊ ማሪ። እዚህ ጋር ያለ ህዝብ ምንድን ነው የሚረዳው? ያለ ፍላጎቱ አንድ ሰው በአካል ላገኝሽ አልፈልግም ካለ እዚህ ህዝብ ፊት የምትነጋገር ነገር ሰውን ልካብኝ እምቢ ብያታለሁ። ገባሽ አይደለ? ሰውና ሰውን እንዲህ ለማጣላት የማታደርገው ጥረት የለም። እኔ ሱሱ ምንም ደርሳብኝ አይደለም። እሷና መንስኤው ከሱሱ ጋር ያቃቃረችን እሷ ናት። እንደዚህ አይነት ቦታ ይዛኝ ሄዳ እንዲህ የተባልኩት ታቡቻው በቃ በአካል ነው የምትፈልገኝ ታገኝ ኖ አትገናኙ። በአካል እዚህ ተነጋግላችሁ ማሩፌ የሚወጣው አደባባይ ላይ እሷ ናት እንጂ እኔ አይደለሁም። እኔ ጨዋ ልጅ ነኝ። ገኒ መብቷ እኮ ነው አይደል? አንድ ሰው ሚዲያ ላይ ማውጣት የራሱ የግል ጉዳይ መብቱ ነው። እንደዚህ አይነት ሙድ እያራመደች ሌላውን መበከል የለባትም። ገባሽ አይደለ? ይሄን ነገር ብፈልግ ኖሮ ራሴን ብበክል ኖሮ ባህር ይዤ ባልጣልኩ። ኦኬ እንደዚህ አይነት ሴት ነኝ፣ ጨዋ ሴት ነኝ። እንደሷ አይዶን ነው እኔ እንደዚህ አይነት ነገር የሱሱ አሁን የሁሉ ነገር የተፈጠረው ሱሱ ስሜ ይጥራልኝ ነው አይደለ? ገነት ኦኬ እኔ ጠራ አላልኩም ማለች ተደውሎላት። ይኸውልሽ ገነት ጠንቋዩ አላልኩም ማለች ተደውሎላት። ሪከርድ አለ ብላለች። ሱሱ ደውላላት ጠንቋይ አላልኩም ካለች፣ ራሔልም አብረን ነው ጠንቋይ ቤት ሄድ ነው አልሰማሁም ካለች፣ አንቺ ብቻ ከሆንሽ የሰማሽው ምንም አይነት ማረጋገጫ ስለሌለ እዚህ ጋር ሱሱ አንቺ ላይ መተት አለማሰራቷ ንጽህናዋ ሀቋ ወጣላት ማለት ማለት እኔ ባምንበት ወይ እንደዚህ አይነት ነገር ባምንበት ኖሮ ሱሱ እዚህ ጋር ብያታለሁ። ፊት ለፊት አንተያይም ነበረ። ግን እዚህ ጋር ራሔል ምንድን ነው ያደረገችው? እኔ እና እሷን እንድንገዳደል። ገባሽ አይደለ? እንደዚህ አይነት ፋይን እኮ ኖርማል ነው። የእሷን ነገር ማንም ያውቀዋል። ማንም ያውቀዋል። እንደዚህ አይነት ነገር እኔ ጨዋ ያሳደገኝ
እንደዚህ አይነት ሴትም አይደለም። የስራ ሰው ነኝ። ሀምድላ እኔ ዘሮቼን በቂ ናቸው። ለግ መጥቶ የሚገዙኝ የሚሰሩም ሀምድልላ ገባሽ አይደለ? እኔ ከማንም ምንም ምጠብቅ ሴት አይደለሁም። ዝንጥ ብዬ የተሟላ ነገር ኖሮኝ የምኖር ሴት ነኝ። እኔ ከማንም ተሸጠ አልተሸጠ እኔ ለዲድ ኮር ነው ራሱ ያስቀመጥኩት። ሱሱን ጠይቂያት። ኦኬ እሷ ትሻሃድ ፍንጄንና እንትን ይዛ ስለዚህ አትመጥነኝም። ሶሪ በጣም ነው የማመሰግነው። ደህና ደሩ ባለትዳር። እኛም አክብረሽ ስለመጣሽ እናመሰግናለን። ግን ራሄል በአካል መገናኘት አትፈልግም። እሺ በአካል መገናኘት አይጠበቅባችሁም። ኦልሬዲ እዚህ ጋር ያላችሁ ነገር ሁሉ ተነጋግራችኋል። ራሄል በአካል እንዳትገናኙ ኦኬ፣ አለቀ። ተናግራችኋል። እዚህ ጋር ጠንቋይዋም አላልኩም ብላለን። አንደኛ ነገር እኔ ተናግሬያለሁ። ሁሉን ነገር ሲጀመር ሁላችንም እንተዋወቃለን። እኔ ተናግሬያለሁ። እኔ አድራሽ ነኝ። ተናግሬያለሁ። መደጋገም አልፈልግም። ግን እኔ በአካል ማግኘት አልፈልግም። መታረቅ የምፈልገውም አካል የለም። ከማንም ምንም ችግር የለብኝም። ደጋግም የምናገረው ሀቢባ እንደ ህዝብ እያየሽ ነው ንግግር፣ እየተረዳሽ ነው ንግግር። ከገነት ንግግር ምን እንደወሰድሽ አላቅም። የማስፈራራትም የምንም እያየሽ ነው ህዝቡ እዚህ ጋር ብያታለሁ እኮ እንደዚህ በአካል እንገናኝ እኔ እፈልግሻለሁ ምናምን እንደዚህ መባባል አይቻልም። ማስፈራራት፣ መዛዛት ላይባ ኑሯም የራሷ ነው። እኔ ደሃ ነኝ፣ ብር የለኝም። ባሌም ለፍቶ አዳሪ ነው። ማታ ማታ ነው የሚሰራው፣ የሚያቀቀዋል። ብር የለንም። ዶላር ለቃቅመን ነው የምንኖረው። ጀበናና ስኔም ስራዬ ነው። እሷ ፈጣሪ ያግዛት ትደላደልና ትኖር። እኔ ደሃ ነኝ፣ ቲክቶክ ላይ ነው የምሰራው፣ የለኝም ብር። ባሌም ደሃ ነው፣ ማታ ማታ ነው እየወጣ የሚሰራው፣ የሚያቀቀዋል። 500 ዶላርም ተገኘ 600ም 700ም በወር ሀቡዬ ቤት ኪራያችን እየከፈልን እንኖራለን። እራሴ ምንም ደሃ ነኝ አለኝ፣ ህጋዊ ነኝ እኖራለሁ። ግን ሀቢባ 16,000 ሰው መሀል የምናገረው ለጠየቅሽን ጥያቄ መልስ ሰጥቻለሁ። የገነትንና የፍሬን ስምን የመጀመሪያም አላመጣሁም። ያመጣችሁ ሱሱ ናት። ጥያቄን ጥያቄ ያመጣዋል፣ መልሻለሁ። በክብር ተጠየቁ፣ መልሻለሁ። ናችሁ እንድትታረቁ የምንፈልገው አንደኛ የሱሱ ስም ጠርቶላታል። ችግሩ ከማን ጋር ሆኗል? ተመዞ ከገነት ጋር ነው የሄደው ችግሩ። ገባሽ ሀቢባ? ስለዚህ እኔ አሁን እንድትሰሚኝና ህዝቡ እንዲሰማኝ የምፈልገው ነገር ሱሱ ስማቸውን አነሳች፣ መለስኩ። ምንድን ነው ያልኩሽ? ገና ስገባ እኔ በሌሉበት ስማቸውን አላነሳም ብዬሻለሁ። መጡ ሲጀምሩ ግድ ነው ሀቡ ያላረግሽውን ነገር አርገሻል ስትበይ ዝም አትይም። ሀቁን ታወጫለሽ፣ ትመልሻለሽ። ስለዚህ እኔ ከገነትም ችግር የለብኝም፣ ከፍሬም ችግር የለብኝም፣ ከሱሱም ችግር የለብኝም፣ ከማን ምንም ችግር የለብኝም። ግን ነገር ምንም ነገር ብሆን ምንም ነገር ቢፈጠር ሀቢባ ይሄ ህዝብ አለ። ብጠፋ የሆነ ነገር ብሆን ህዝብ ይፈርዳል። ሀቢባ ችግር የለውም፣ ህዝቡ ሰምቷል። ይመጣኝ ለምን እኔ ስለማውቅ ነገ ሀቢባ ምን እንደሚፈጠር ምን ቅድምም ሳይመጡ ገና ብዬሻለሁ። ሀቢባ ይሄ ላይፍ ጦስ ይዞ ነው የሚመጣው። ገና ነገ ከነገ ወዲያ ብዬሻለሁ። እኔ ማስፈራራው አካልም የለም፣ እምገለው አካልም የለም። ከአሁን በኋላ ስማቸውንም አላነሳም። እኔ ሲጀመር እነሱ አንስተው መጡ እንጂ ሀቢባ እኔ አላነሳውም ስም። ተጠራሁኝ፣ መልስ ሰጠው። ትክክለኛው መልስ የሆነውን ሆነ፣ ያልሆነውን አልሆነም እያልኩኝ ሀቢባ መልስ ሰጠቻለሁ። በደረሱበትም አልደርስም፣ በሄዱበትም ማለት ይኸውልሽ፣ አንቺ እና ሱሱ ሁለታችሁም የዋህ ናችሁ፣ ትዋደዳላችሁ። ታረቁ። አሁን ሱሱ ኔትወርክ ነቅሏት፣ ሱሱ አበባ ላኪ እና ታረቁ። የሱሱን ሀቅ አውጥተሽላታል። ጠንቋይዋ ስትል በጆሮሽ እንዳልሰማች እነሱም ደውሎ እኮ አለቻቸው እኮ አንቺ ፊት ጠንቋይዋ እንዳላለች፣ እሷም ደውላ ጠንቋይዋ እንዳላለቻት። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሱሱ እንደዚህ አይነት ነገር ላይ እንደሌለች። አንቺ ሱሱ ከዚህ በፊት ሌላ ሰው ላይ መተት ስታሰራ ታውቂያለሽ? አላውቅም። ስለዚህ ልጅቷ መተት አሰርታ ማታቅ ስታር ነው የሚለው ሱሱ አይደለም። ሱሱ ጋይስ ዋርኒንግ ሰጥቷት ነው መሰለኝ። ዋርኒንግ ሰጥቶሽ ከሆነ በሌላ አካውንት ነው ሀቢባ። ለምን መሰለሽ እዚህ ጋር ካልተነጋገርን ምን ካላልን እንዴ እኔ ይፈራሉ። ለምን ሪታ ለምን ፈራች? ሀቢባ አንቺ እኮ ከንግግር እያያችሁ እየተረዳችሁ ነው። ለሀቢባ ብቻ ሳይሆን የማወራው እዚህ ጋር ህዝቡ 16,000 ሰው ማለት ቀላል ነው። ቤሩት ህግ የለም ወይ ማለት አንድ ሰው ቤቴ መጥቶ ሀቢባ ላይ ዛቻ ከፈጸመ ከሰነዘረብኝ ፖሊስ አልደውልም? 999 አይደውሉም? ህግ አለ ግን ህግ አለ ግን እኛ ሰው እኛ ስንሆን አስተሳሰባችን ይለያል ሀቢባ።
ስለዚህ እኔ የሆነ ነገር ብሆን የሆነ ነገር ቢፈጠር ለተጠየቅኩት ነው መልስ የሰጠሁት፣ ለቀረበልኝ ጥያቄ ነው መልስ የሰጠሁት አለች። ያወራሽው ነገር ሁሉ እውነት ነው። ያልተፈጠረ ነገር አላወራሽም አይደል? ትክክል። ግን ምን አወረች ይመጣል፣ ለምን አለች ይመጣል። ሀቅን መናገር ውሸት ፈጥረሽ እስካላወራሽ ድረስ የተፈጠረ ነገር እውነት ከሆነ ያወራሽው እውነት ሁሌም ያሸንፋል። ምንም የሚያስፈራ እንትን የሚል ነገር የለም። ለምን አልፈራም እንደ እኔ ለምን አልፈራም? ለህይወቴ ማሬ ለምን አልፈራም? ነገር ብትሆኝ እኛ ከእነሱ ራስ አንወርድም። የኢትዮጵያ ህዝብ አይለግ እንዴ! እንዴት የሁሉ 16,000 ህዝብ ባለበት ተናግረሽ እንዴት ነው አሁን? እሺ ለምን ሀቢባ ዝታ ነው የወረደችው? በአካል ነው የምፈልጋት ብላ ዝታ ነው የወረደችው እኮ። በአካል እንዳትገናኝ ዜድን አስገቢያት። ዜድ እየደወለች አንዴ ፈልጋታለች። ለምን እንደሆነ አላውቅም። ዜድን አስገቢያት አንዴ። እኔ እኮ ምን መሰለሽ እዚህ ቤት ሁለት ሰዎች ከተጋጩ ጉዳዩ የሚመለከተው ሰው ብቻ ነው የሚገባው። ዜድ ስሙ አልተነሳም። ጉዳዩ ላይ የለችበትም ማለት አለችበት። ጉዳዩ ላይ ዜድ የለችበትም። ታዲያ ስሟ ሲጠራ አልሰማሁም። እኔ ሰው ስሙ ሲጠራ ነው እከሌን ጥሩት የምለው። አሁን አንቺ ሱሱ ስምሽ ጠርቶልሻል ወይንስ ቅር ያለሽ ነገር አለ? ያው ጠንቋይ ቤት አዎ ይዣት ሄጃለሁ። ጠንቋይዋ አላለችም እንደዛ። ጠንቋይዋ አላለችም አለች። ስለዚህ ጠንቋይዋ ካላለች ሰው ፈጥሮ ከሆነ ያለው ሰው ፈጥሮ ከሆነ ያለው ምንድነው እንዴ? ያንቺ ንጽህና ወጥቶልሻል። ያንቺ ላወክበር በጣም እየተደወለ ነው። ሀቡል አንዴ ብሎክ አድርጊ፣ የሚደውለውን አካል ብሎክ አድርጊና በኋላ አንድ ብሎክ ታደርጊዋለሽ። ብሎክ አድርጊና ተናገሪ። ዋናው የተሰበሰብንበት ዓላማ ያንቺ ስም እንዲጠራ ነው አይደል? የተሰበሰብንበት ዓላማ ስሜ ይጥራልኝ፣ እኔ ጠንቋይ ቤት አልሄድም፣ እኔ ሰው ላይ መተት አድርጌ አላረኩም ነው። ሶ ራሂል መሰከረችልሽ፣ ጠንቋይዋ አላለችም አለች። እኔ የምፈልገው ያን ነው። ሀቄ ነው የምፈልገው። ራሂል እንደዛ ስላ ምንድን ነው አለው። እኔ እታያለሁ። ቀጥ ብላችሁ ይዞሻል። ሱሱ ስታክ አድርጎሻል። ቆመሻል። ፎቶ ነው የሚታየን፣ ቪዲዮ አይደለም። አትንቀሳቀሽም። ለምን ብሎክ አታረጊያቸው? የሚደውሉብሽን ሰዎች አንዴ ተናግረሽ እስክትጨርሺ፣ ከዛ በኋላ ትፈቻቸዋለሽ። አሁን አስገባት። ተደውሎባት ነው። ዋናው ሱሱ ወጥታ ሚዲያ ላይ ያለቀሰችው ስሜ ጠፋ ነው። ይኸው ራሄል ስሟን አጽድታላታለች። ጠንቋይዋ ይህንን ቃል አላለችም። ሀቡ ጠንቋይም እኮ አይደለችም እኮ። እነዚህ ጠንቋይ ማለት እኮ ሀቢብ ሀገራችን ሰው የሚገድል የሚቆራርጥ የሚቆሳስል እኮ ነው። በዚህ አጋጣሚ መናገር አይደለም። ጠንቋይ ማለት የወደፊቱን የሚናገር የወደፊቱን አውቃለሁ የሚል ሰው ላይ መድኃኒት የሚያታት የሚሰራ እና ደግሞ ቢዝነስሽ እንዲበዛ ለራሱ ድሃ ሆኖ ሌላውን ሀብታም አደርጋለሁ የሚል እሺ። ሱሱ አሁን እየሰራ ነው። ቆመሻል አለው ደከመኝ አሁን አለሽ። አይዞሽ ሀቢብቲ አይዞሽ። እሺ ጾመሽ ነበር ዛሬ? አረ ጾምኩም። እኔ ደህና ሰውን ነው የምጾመው። እንዴት ነው የምጾመው? በእናትሽ አይዞሽ። እንዲሆነሽ እንዴት ትጾሚያለሽ? እሺ አሁን ይኸውልሽ ሪች ጠንቋይዋ እንዳላለች እየመሰከረች ነው። ጠንቋይዋ አላለችም። አብረን ሄድ ነው። አዎ ሄጃለሁ። አዎ ግን ጠንቋይዋ ስለ አንቺ እንደዚህ አይነት ነገር አላለችም። የሄድ ነው ለባሎቿ ልታሰራ ነው፣ ለቢዝነሷ ልታሰራ ነው እንጂ የአንቺ ስም አልተነሳም። ሶ ምን ይሻለናል ዘንድሮ? አሁን ምስተካርጎ ነው ሱሱ። አንዴ ብሎክ ለምን የሚደውሉትን ብሎክ አርጉሻቸው። ከላይቭ ስትወርጂ አንድ ብሎክ ታደርጊያቸዋለሽ። መፍታት እኮ ይቻላል። አንድ ሰው አንዴ ብሎክ ከተደረገ ድጋሚ መፍታት እንደሚቻል አታውቂም? ብሎክ አድርጊያቸውና እየተደወለ ያለው አንድ ስልክ አይደለም። ሁሉንም ብሎክ አድርጌ እንዴት ትችላለህ? በጣም ብዙ ስልክ ላይ እየተደወለ ያለው። ሲደውሉ ኢሚዲየት እዛ አየር ላይ መቦለቅ ትችላለሽ። ብሎክ 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 ታደርጊያቸውን ስትወጪ ብሎክ ሊስት ውስጥ ገብተሽ እንዳለ ትፈቻቸዋለሽ። ኖርማል። ምን አልሽ? ሰምተሻል? ያቃጠለችኝ አይባ አንጀቴን ያቃጠለችኝ። ለዛ ነው እኔ ወጥቼ የተናገርኩት። እኔ ሚዲያ ላይ መውጣት ብፈልግ ኖሮ እኮ ባሏን ጠርቼን አላናገረውም ነበር። ገባሽ? ባሏን ጠርቼ አላናግረውም ነበረ እኮ አንቺ ገነት ያለችሽን አምነሽ ሱሱ አንድ ገነት ያለችሽን አምነሽ። እኔ አሁን አንድ ሰው ምንም ነገር ቢለኝ ሪከርድ ካላመጣልኝ በስተቀር የሰውን ነገር የእናቴ ልጅ እህቴ መታ ብትለኝ በወሬ አልአምኜ ከሰው ጋር አልጣላም። ሪከርድ ማስረጃ ያ ሰው ያ ቃል ከአፉ ሲወጣ ሪከርድ ማስረጃ ካልመጣልኝ አምኜ አልጣላም። ገባሽ? ሶ
ጠንቋይዋ ጭራሽ አላለችም ይሄንን ቃል አለች። ከበቃ በኋላ ነው ይሄ ነገር እኮ ስንት ጊዜ ሆኖታል። ሰው አውርቶ ካበቃ በኋላ እኮ ነው ሰው እኮ ነው መጥቶ ለእኔ ነገረኝ። ገነት እኮ አለም የነገረች ለእኔ እኔ እኮ ሰው ሲነግረኝ ነው ቀጥ ብዬ ቤቷ ሄድኩትኝ። እኔ መሰለኝ ጭራሽ ራሄል አይምሮ ላይ ያለችም እኔ ገነት የምታስወራብኝ መሰለኝ። ቀጥ ብዬ እጅን የጠየኳት እኔ አንቺ ላይ አድርጌያለሁ ወይ? የት አለ ማስረጃሽ? ለምንድን እንደዚህ የምባለው ብዬ ጠየኳትኝ። ገባሽ? ለምን በሌለውበት ለምን እታማለሁ? ማንችና ነው እሷ ላይ ለምን አደርግባታለሁ? ገኒ ማለት ይኸውልሽ 3 ወር ነው ምናምን ነው እኔ ከእሷ ጋር እንኳን ጅል ስናይ ይህን ያለ የረጅም ዓመት ጓደኛ አይደለችም። የረጅም ዓመት ጓደኛ ራሄል ናት። የምናደደውን በራሄል እንጂ በገነት አይደለም። ገነት ምንም ብትለኝ እኔ ችግር የለብኝም። ገባሽ? ግን እዛ ጋር ሲሄድ ፊልም ሲሰራ የነበረው አንድ ላይ እንደነበረ ስታቂ እሞቅ ሰውም ጓደኛዬን እንጂ ገነትን አይደለም። እኔ ገነት ጓደኛ አይደለችም። የምናደደውን በጓደኛዬ እንጂ በገነት አይደለም። ገባሽ? አሁንም ሀቂቃውን አላህ ነው የሚያውቀው። እዚህ ጋር ማን ወጥቶ ስላወራ ማን ምን ስላለ አይደለም። እውነት ተደብቆ አይቀርም። ሀይባ እውነት አንድ ቀን እውነቱን ጠብቆ ይወጣል። ገባሽ? ሙም እኔ ንጹህ መውጣት ራሴን ነፃ መውጣት ስለፈለግኩ ነው። ራሴን ነፃ አውጥቼ ሰላም ሆኜ መቀመጥ ስለፈለግኩ ነው እንጂ ለምን ልበሳጭ ነኝ እንዴ? ለምንድን ነው እኔ በሀሜት እኔ ጤናዬን የማጣው? እኔ ስራ አያሳስበኝም። እኔ ነጋገር ሄዳለሁ፣ ችግር የለብኝም። እኔ ድሃ ሆኜ ብኖር ችግር የለም። ለምን የድሃ ልጅ ነኝ። በድህነት ነው የመጣሁት። ሀብታም ሆኜ ወይም ኖሮኝ አይደለም የተፈጠርኩት። ይህንንም ስራ እኔ ነኝ ያመጣሁት። ነገ እኔ ሌላ ስራ እመጣለሁ፣ በራሴ እተማመናለሁ። ገባሽ? እኔ የትም ሄጄ አገሬም ገብቼ መኖር እችላለሁ። ለምን? ለስራ ስል ለቢዝነሴ ስል ስሜ ይጠፋል። እየጠፋ እዚህ ቤሩት ላይ እየታማሁኝ እዛ ሚዲያ ላይ ብቻ ሰው ስለሚያገኝ ሚዲያ ላይ ብቻ ሂማኔር ስለምሸጥ ብዬ እየተደረገ ያለው ነገር መደበቅ የለብኝም። ገባሽ? እንደ ቤተሰብ ደግሞ ባሏን ስለማከብር ቁጭ አድርጌ ለምን ባለቤቷን ንቄ እኔ ሚዲያ ላይ መውጣት አልፈለኩም። ገባሽ? እንደ ትልቅ ሰው ቁጭ አድርጌ አውርቼዋለሁ። እሱ ሄዶ ይደብድባት ያውራት አላውቅም። ባልና ሚስት ናቸው፣ አይመለከተኝም። ግን እንዳትነካት ሀቄን ብቻ እንደ ወንድ እንደ ባል ራሄል ጋ ይሁን ገነት ጋ ይሁን ሴትዮዋ ጋር አውጣልኝ። ለእሷ ባለህ ለእኔ ወንድም ነህ፣ ካላወጣኸው እኔ እሰረፋለሁ ብዬ አልኩት። እሺ። ከዛ በኋላ እሱ ምን እንደተፈጠረ ቤት ውስጥ አላውቅም። ከራሄል ጋር አላወራውም። እኔ ወላሂ አይባ በጣም ስለምወደው ማለት ነው። እቤት ሲመጣ ላወራው የነበረው እንትን የረመዳን አፍጣይር ምናምን ይዞልኝ ነው የመጣው። ወላሂ ነው የምልሽ። ደንግጬ ላወራው የነበረው እምባ የመጡ እንዴ ብዬ ነው ረጅም ሰዓት ቁጭ ብዬ የራሴን ችግር ሌላ ነገር አውርቼ ምናምን ነው ላያወራሁት ማለት ነው። ለምን እምሱስ እያለ ነው የመጣው። እንዴት ብዬ ልንገረው? ደበረኝ። ያለንን ፍቅር ማለት ነው። ገባሽ? ፋሚሊነታችን ደበረኝ። እንዴት ብዬ ላወራው? ከዚህ በፊት ተጣልተን በአሽሙር ቲክቶክ ላይ ዝም ብለህ አሽሙር ምናምን በጣም ከነ ማስረጃ ስትናገረኝ ሚስትን አሳርፍልኝ እኔ ላስቀይማት ነው ምናምን ብዬ ስቆጣ እሱ እኔና አንቺ እና እሱ አትጣሉም ብሎ ቤት ድረስ ይዟት መጥቶ ቁጭ አድርጎ ተቆጥቶ አስታርቆናል። ከዛ የዛ ቀመን ብሎ ይሆናል ምንም አይነት ነገር ቢፈጠር ብታጠፋ እኔን ቁጭ አድርገሽ አውሪኝ፣ እኔ ወንድምሽ ነኝ፣ መሀላችሁ ማንንም አታስገቡ፣ እኔ ነው አውሪ ብሎኛል። ስለሚያከብረኝ በጣም አከብረዋለሁ። ገባሽ? በጣም ነው የሚያከብረኝ፣ እኔ በጣም ነው የማከብረው። ገባሽ? ጠራሁት፣ ቁጭ ብለን አወራን። ቲክቶክ ላይ ስለመውጣት ደግሞ ራሷ ናት ተናዳ ደውላለት ቲክቶክ ላይ ወጥቼ ነው ማወራ፣ ያለበለዚያ ወደ ቤት ናብላለችው እሷ ማለት ነው። እዛ ቆይ ገና ብዙ የምናወራው ነገር አለ ከሱሱ ጋር ጨረስን፣ እያወራን ነው አላት። ኦኬ እያናደደች ነው። እኔ እኮ ቲክቶክ ላይ ያልወጣሁት እኮ ስራዋ እንዳይበላሽ ነው። እሷ ቲክቶክ ላይ ስለምሰራ እኔ ቲክቶክ ላይ አልሰራም። እኔ ብሰራ ፀጉር እየሰራው ገባለሁ። የሚገዛኝ ካለ ይግዛኝ፣ ማይገዛኝ እሷ ናት ቁጭ ብላ የምሸክለው ቲክቶክ ላይ። እኔ ስራዬ ብዬ አልያዝኩትም ቲክቶክን። ስራዬ ብዬ ቁጭ ብዬ ላይቭ ጌም ምናምን ብዬ 24 ሰዓቴን ጠብቄ የምገባ መውጣ ሰው አይደለሁም። ገባሽ? ስራ የሚበላሽ እሷ እንጂ እኔ አይደለም። ከዛ ሀይባ ይሄ ከተፈፈት እኔ ቪዲዮ ነው የሰራሁት። ራሄል እንደዚህ ና ሀቄ ነው ጭልኝ ና ያስጭልኝ ያልኳት እንጂ አልሰደብኳትም፣ ምን አላልኳትም። እሷ ግን ላይቧን ከፍታ ስትሄድብኝ ነበረ። እኔ አሁን አንቺ ጋር መጥቼ ወዲያው አንቺ ስትመጪ እንደው መቀበል አልነበረብኝም። የውስጤን አውጥቼ እሷ እንደሄደችብኝ ሄጄባት በመጣ ነው ደስ ይለኝ ነበር። አየሽ ሁሌ እኔ አንቺ ጋር ስመጣ ሽምቅቅ ብዬ ከዛ በኋላ ፒስ ሊፈጠር ማለት ነው። ገባሽ? በጣም ነው ሄደችብኝ። አንዴ በቅት አንዴ ምን ስትለኝ ነው የነበረው። ገባሽ? እኔ ግን እንደዛ እኔ ግን አልሰደብኳትም። ውጃታለሽ አልሰደብሻትም። ጎበዝ። እሷም ተናዳ ስለነበረ ነው እንጂ ጤነኛ አይደለችም። በእናትሽ አብዳ ሰው ልታሳብር ነው እንዴ? አንቺ እንደ ሰው እንደ ጓደኛ ቤቴን በእርግዳ መጣም እንዴ? ለምሳሌ ንጹህ ከሆነች ነይ ማን ያለሽ ገነት ናት ነይ ብላ እኔን ይዛኛ እዛው ላይ ባን አካት። ለምሳሌ አንቺ በቃ የምታውቂው ነገር ካለ ራስሽን ነፃ ማውጣት ከፈለግሽ ለእኔ እንደምትለው ሟች ከሆነች ጓደኛ ከሆነች አንጠልጥለ ለባህላዊ ነገር ኩሳት አልሄድም። መጣች በር ላይ ኦኬ። በማግስቱ መታ እኔ ማዋራት ትችል ነበረ።
ዛሬ መታኔ መጣች እኮ ጥረት አደረገች እኮ ከባሏ ጋር መጣ እኮ አንቺ ወተሻል። መጣች እኮ ቤት የዛ ቀን እኔ በጣም ተገባላ ካወራ በኋላ አበድኩኝ። ወጣሁ ከቤት ከወጣሁ በኋላ መጡ። ከግማሽ ሰዓት በኋላ መጡ። ሲመጡ እኔ ውጭ ነኝ የለውም ቤት ቢመጡ ደግሞ መጡ። ባሏ ይዟት መጣ። ቢመጡም ደግሞ በሼም እኔ ነገሩን ላሽልን ነው ገባሽ? እኔ በጣም ሼመኛ ነኝ። አይባ ባሏን ስለማከብረው ላሽልን ነው ሊያስታርቀን ነው አከብረዋለሁ። ዝም ብለን ነው። ስለዚህ አልነበርኩም። ወጣሁን አየሁ። 2 ቀን ራይል ትመጣለች። ሰብስቢልኝ ሱሱ እኔ እንደዚህ አላደረኩም ሀቅሽን አወጣለሁ ነይ ብትል እኮ እዚሁ እንጨርሰው ነበረ። ላሽ ብላ ምንም እንዳልተፈጠረ ቁጭ ስትል እኔ ደግሞ ዝም አልልም። ይሄን ነገር ገባሽ? ለምን ስሜ ማክሸፊያ አይደለም፣ እሱ ማክሸፊያ አይደለም፣ ሌላ ነገር ነው። ገነት ባህር የምን ማክሸፊያ? ይኸው ኮመንት ላይ እየጻፈች ሀቡዬ ጥያቄ ይሄን ለራሄል ጠይቂያት አላደረገችበትም ካሉ ማክሸፊያ ለመጣል ባህር የሄዱት እውነታቸውን ነው። እነሱ የመሰላቸው ከሱሱ ጋር እያይዘው ነው። ለሱሱ አይደለም ለራሷ። አሁን በሌለችበት ማዋሰማን ማንሳትም አልፈልግም። ሰው ሲኖር ብቻ ለራሷ ልታስደርግ የራሷን ቀይራ አልፈልግም እንጂ ሱሱ ላይ አላረገችም። ሶትየዋም አቡኜ ጨርሻለሁ። ምንም ደከመኝ። ልጨርስላቸው እኔ ልንገራቸው። ለራሷ ያሰራችውን ወስዳ ሀሳቧን ስለቀየረች አልፈልግም ከበደኝ ልጣሉ ብላ ከዛ እንትና እንደውም የእሷ ጓደኛ ፍሬ እንደውም በምን አውቃ ነው እባክሽ አልጣለችውም። ሶፍት እኛ የጣለችው እንዲመስለን በቃ አላስመተተችም አላስደረገችም ብለን እንድናስብ ስለፈለገች ነው አሉ። ገባችሁ? ለራሷ ሄዳ ያስደረገችውን ለቢዝነሷ ለባሏ ታስደርጋለች ነው ያለችው አይደል? በፊት ለፊቷ። ስለዚህ ያስደረገችውን አይ በቃ አልፈልግም ሀሳቤን ቀየርኩ ሸከከኝ ቀፈፈኝ ብላ ወስዳ ጣለችው። ላይ ሪች ተጥሏል ብላ እንድታስብ ሄዳ እንዳታወራባት። እዚህ ጋር አንድ ነገር ልንገርሽ፣ አንድ ሰው አድርሽኝ ብሎሽ ካደረሹ ነው የምንጨነቀኝ እንዴ? እኔ ስለዚህ ሀቡዬ እኔ ይቅርታ ማለት ያለብኝ ልተንፍስ። ሀቡ ከሱሱ ጋር ፓርቃችሁ ነው የምትወርዱት። በወሬ ፓርቃችሁ ነው የምትወርዱት። እኔ ሀቡ እኔም እኮ ፈዝዣለሁ። ተደርጎብኝ ይሁን እንደ ቤሩት ላይ ፈዝዣለሁ እኮ እኔ። አንቺ ከኤዋን ወደ ቢ ምናምን ወረድሻል። ፈዝዣለሁ። ኤስሪ ነው ያሉት ግን ፈዝዣለሁ። አፈዘዙኝ። እኔ እኮ ፈራሁ። አሁን እኮ ፈራሁ። በዚህ ሁሉ መሀል የገባሽ 2 ቀን አይ ለገባሁት ፎሎ አድርጉኝ እና ሳቅም ያስፈልጋል ብዬ ነው። ሳቅም ያስፈልጋል እና ዚሽ ቁም ነገር የላትም። ሴት ብዬ ከቅድም ጀምሮ ቁም ነገርማ አንድ ቁም ነገር አንድ እዚህ ሀቡዬ ልንገርሽ፣ ህግ የለም ወይ ለምትዩ ህግ ቢኖር እቤታችን ድረስ መጥተው አይመቱንም። ገባሽ? እቤታችን መጥተው እዚህ አይመቱንም። ዛሬ ሙተናል፣ ዛሬ ተመተን እያልን እየፈራን ነው። ቤት አብሶ እኔ እየፈራሁ ነው የምገባው ወደ ቤት። ማርያምን ነው የምቻለሁ፣ እየፈራሁ ነው የምገባው ሁሌ። አሁን አስመቱኝ፣ አሁን አስገደሉኝ፣ አሁን አስያዙኝ። ብያዝ ችግር የለውም። ብያዝ እስር ቤት ነው አገርሽ ነው ወይ ደግሞ ወደ ሌላ ሀገር ነው ችግር የለም ብትያዥ። አሁን አይን ያስጠፉ። አንቺ ሳቅና ጨዋታ ነው ከአንቺ ጋር ችግር ያለበት አለ። ቤሩት ላይ አንቺን የሚጠላ አለ። አንቺ ከሁሉም በማላገጥ መሳቅ መጫወት እንጂ ምን። ኧረ ተይ እግዚአብሔር ይስጣቸው። ሊመቱኝ ሲመጥ እንኳ እንደዚህ ስላቸው ፊት ያሳዝነውኝ ነው አዝነውልኝ ነው የሚሄዱ። ተልከው እንኳን ምኬርን ነው የምልሻለሁ ማርያምን ተልከው እንኳን እማልመታ ልጅ ነኝ። አንቺ ምን ይሁን ብለው ደግሞ ያስመጡሻል ባላቸው። እዚህ ሀገር ሱስም ታውቃለች፣ ርችም ታውቃለች። ማያቅ እዚህ የነበሩ እንዳለ ያውቃሉ። ለምንድን ነው ማያስመጡሽ? በምንድን ነው ቀንተው የሚያስመጡሽ? ቢዝነስ አለሽ፣ ቢዝነስሽን ለመቀማት ነው። ቲክቶክ ቅናት አይደለም እንዴ? ቲክቶክ ራሱ ጊፍት ስትሰጭ እኮ አሁን እኔ ከድሮም ለባሽ ነኝ። ከድሮም ማንም ያቀኛል። ቲክቶክ ሳልጀምርም ለባሽ ነኝ እኔ ማርያምን። ቲክቶክ ሳልጀምር ማንም ያቀኛል። ለባሽ ነኝ በቃ። ከዛ በላይ ነው የማገኘው በደሞዜ እግዚአብሔር ይመስገን። ግን እዚህ ጋር ህግ የለም ወይ ላልሽው ነው። ህግ ቢኖር ወንድ መጥቶ ቤትሽ አያንኳኳም ነይ ውጪ ብሎ ሊመታሽ። ገባሽ? እኔ ከአንዴም 2 ተብያለሁ ነይ ውጪ ብሎ የለሁም ቤት ብዬ ተደብቄ ውስጥ የለሁም ቤት ብያለሁ። ስትከራዩ ዜጎቹ ያሉበት ዜጎች አሉ እንዴ? እነዚህ ቢኒው እኮ ዜጎች ነው የሚመጡት እኮ። አቡ ዜድ የምትልሽ ነው ቅልቅል ነው። እኔ ላስረዳሽ አቡ ቅልቅል ነው። ቤይሩት በጣም የነፃነት ሀገር ነች። ኦኬ እኔ ቤይሩት ላይ አሁን 14 ዓመቴ ነው ሀቢባ። እውነት ለመናገር ሀቂቃ ስነግርሽ 6 ዓመት ያለ ኢቃማ ኖሬ
ለመያዝ እንኳን ብር ከፍዬ ነው የተያዝኩት። ህግ ለምትይው ህግ አለ። ኢቃማ የለኝም ነበር በዛ ሰዓት። ልጄና ቤተሰቦቼ ናፍቀውኝ $300 ከፍዬ 1 ወር ታስሬ ሄጄ ድጋሚ መጣው። መጥቼ ሀቡ 5 ዓመት ነው 14 ዓመት ነው አላውቅም። ሀቡ ስለዞረብኝ ቆጠራ ይጠፋብኛል። ኖሬ በነፃ ያለ ኢቃማ እንደውም ከወረቀት ይልቅ በነፃ ስትኖሪ ፍሬ አላት። ከዛ በኋላ አሁን እኔ ኢቃማዬን ካሰረው 2 ዓመት ነው ሀቢባ። እሱንም ቲክቶክ አረብኛ ቲክቶክ አለኝ ቴሌቪዥን ላይ የወጣሁበት ማለት ነው። ቲቪ ላይ ወጥቼ ምናምን እዛ ስፖንሰር አገኘው የሆነ ፕሮሞሽን ሊያሰሩኝ ብለው አንዲ ወረቀት ሲለኝ እንዴ ስለው ተከራክሮ ፓስፖርቴን ከሱዳን ድረስ አስመጥቼ ምን ልልሽ ፈልጌ ነው። እኔ እውነት ለመናገር ሀቢባ ኢቃማ ኖሮኝ ምንም አልተጠቀምኩበትም። ልክ ሰውየው ወረቀቴን ሲሰጠኝ ያለኝ ሸርሙጥና ቦታ ብትያዥ የሆነ ቦታ ብትያዥ እንዳትደውይልኝ ትሳፈር ብዬ ነው የምመታብሽ። ይሄ የሚጠቅምሽ መንገድ ላይ ከተያሽ ችግር ከተመጣብሽ ምናምን ነው። እንደውም እኔ ወረቀት ከያዝኩ ሰቀቀን የሆነብኝ ሀቢባ። ከሁን የሆነ ቦታ ጭፈራ ቤት ሄዳለሁ። አብይ አልዋሽሽም፣ ቅዳሜ በጣም ጭፈራ ቤት ስለሚሄድ ወይኔ አሁን ገብቶ ፖሊስ ከያዘኛውን ለሰውዬ ሲደወል ምንድን ነው ምለው ላለሁ። ለምን አስጠንቅቁኛል። ያሰራታል ያሸርሙጣታል ተብዬ ስለምባል ለምን እኛ ኢቃማችን የሚለው ከዳሜት ነው የምትሰራው ሀቢባ። ቢዩትል ቤት ቢዩት ፕሪቪዛ ምናምን የሚል የለም። ፍሪ ቪዛ ምናምን የሚል ስለሌለ ከዳማ የሚል ነገር ነው። ስለዚህ ከዳማይት ነው መስራት ያለባት ሰው ከፊሉ አጋ ገባሻል። ስለዚህ ወረቀት ያለው እውነቷን ነው ዜድ የምትል እኔም እውነት እኔ ሀቢባ እግዚአብሔር በሚያውቅ እውነት ለመናገር አሁን አልዋሽሽም፣ እየፈራው ነው። በቃ ከሆን በኋላ እኔ ነፃነቴን እያጣው ምን ይመጣብኛል ነገ ምን ይመጣል እያልኩ እየፈራው ነው ማለት ሰው እንዳያጠቃሽ። አዎ በቃ ለምን አሁን ምንም ዋስትና እንትን የለሽም። የሚያስፈራ ነገር ነው ያለው። ራሄል ይኸውልሽ እንደዚህ ማለት እኮ ይኸውልሽ ለጠላት የልብ መስጠት ነው። ለምን ለጠላት እሺ፣ አንቺ ከቤትሽ አንድ ሰው ሊያጠቃሽ መቶ እጅሽን አጣምረሽ ተጠብቂዋለሽ። አንቺ አትሰነዝሪ። ልሰንዝር ብዬ ወጥቼ ያው ምን እስካሁን እየዞረብኝ ነው ጭንቅላቴ። እንደዚህ እዚህ ጋር ተፈንክቼ መስኮቴ ተፈንክቶ ሲፈነኩት መስኮቴ ለምን ተሰበረ ብዬ ሻሃጣ ይዤ ወጥቼ ነው አንዲቷ በግንባሬ እልም ያደረገችኝ። እና አንቺ ሻሃጣ ታዲያ ምን አቅም አለው? ደህና ነገር ስመጣ እኮ ዝም ብዬ ደምቼ እኮ አልገባሁም። እኔማ አድምቼ ከዛ በላይ ነው የገባሁት። ገባሽ? ግን ማርያምን ነው የምልሻለሁ። እኔም እንደዛ በጥርሙዝ እልም እንዳደረጉኝ በጥርሙዝ አምጥቼ እልም ያደረኳቸው እኔም ገባሽ? ግን እዚህ ለምትዩ በቃ ህግ አለ። አዎ ህግ አለ። ህግ እንደውም ጠበቅ ያለ ህግ ከተያዝሽ ጠበቅ ያለ ህግ አለ። ግን ለሚመታኝ ሰው ሂደሽ መክሰሳችማ ወረቀት የለኝማ አሁን መክሰስ አልችልም። ባልከሰው አናቴን ካለኝ አናቱን እለዋለሁ ማለት ሰው ሊጎዳኝ ሞክራለሁ። ለአረብ ነው የምመጣው። ኖ ማንም ይሁን ቤት ድረስ መጥተው ወይ ቆይ አዳምጭኝ አቡ። እኔ መምታት የምችለው እንደኔ ዜጋ ሁና መታ ስትመታኝ ድፍት አረጋታለሁ። ያቺ ዜጋ ግን ለእኔ ማራቀት ከፈለገች ራሱ አትመጣም። ቦታዬ ላይ ከመጣ ለመሸት አይሆንም። ቤቴ ነው የመጣው። ቦታዬ ላይ ነው የመጣው። አናቱን እለዋለሁ። እኔ ቀድመዋለሁ ሳይቀድመኝ። አይኔ እሱ ነው ባለ ዋናው ባለ ሀገሩ። እኔ አይደለሁም። ሀቢባ ምንች ነው? ከጉዳዮት ባለ ሀገሩ ሆነ ምን ያመጣል? አገሩ ሆነ ምን ሆነ ምን ያመጣል? ቤቴ ድረስ ከመጣ ሊደፍረኝ ቤቴ ድረስ መጥቶ እኔ ልጠብቀው እየፈራን ዘላለም እየፈራን እኔ አሁን መጥፎ አልናገር። አሁን በቃ ብዙ ነገር አረተኝ ስታይ በቃ አንዱ ጓደኛሽ አንዱ መጥቶ የሆነ ሰው ልኮለት አረተኝ በቃ በቢዝነስ በቃ እዚህ እኮ እኔ መክፈት አቅቶኝ ወይ ማኔር ቤት ወይም ሬስቶራንት መክፈት አቅቶች ነው። የራስሽ ሰው ነው የሚልክልሽ ፕሊዝ። የራስሽ ሰው ነው። እቺ ህጋዊ ያለችን በሌላ ሰው ናት ብሎ የሚያሳስሩሽ የሚያስቆፉድሽ እያየን እኮ ነው። አይናችን እያየስ አረተኝ ብዙ ነገር እግዚአብሔር ከዚህ ሀገር አገሪቷ ምንም አያደረገችም። የተባረከች ሀገር ውጡና ዱባይ መጣ። ሶስታችሁም ዱባይ ለምን አትመጡም? ዱባይ የተባረከች ሀገር ናት። የተባረከች ህዝቡ ለእኔ የተባረከ ህዝብ ነው። እግዚአብሔር ይመስገን። እዚህ የራስሽ ዜጋ ነው የሚያጠቃሽ። የራስሽ ዜጋ ነው የሚያጠቃሽ። በቃ ወረቀት አለው ወይም የሆነ ባለስልጣን ያውቀዋለሁ ወይም ባሏ በቃ የሆነ ነው በቃ ያጠቃሻል። በቃ አለቀ። ከተጠቃሽ በኋላ አይንሽ ከጠፋ በኋላ ሬሳሽ ከወጣ በኋላ
ሚዲያ ላይ ስለሆነ ፈርታችሁ ነው ህግ አለ የምትሉት እንጂ ቤይሩት ላይ ህግ የለም። ህግ ቢኖር አንድ ሰው ቤቴ ድረስ መጥቶ ሰንዝሮብኝ ህግ ለምን አሁን እኔ ቤቴን አንድ ሰው መጥቶ በሬን ያለ ፍቃዴ ቢያንኳኳ ሳልከፍትለት ፖሊስ እደውላለሁ። ቀጥታ ፖሊስ ነው የሚመጣው በሬ ላይ። ሀቡዬ ይህ ነው ህግ ማለት። ቤቴን በር ማንኳኳት አይችልም። ሀቡ ያልገባሽ ነገር ህግ አለ። አሁን ለምሳሌ ዛቻ፣ ማስፈራሪያ ምናምን ጠላት ፊት ለፊትሽ እኮ አይመጣ። እኔ አሁን ሴት ብትመጣ እመኝኝ ለሴት አላንስም። እኔ ይሄ እኮ የሚወስዳት እኮ አለ። ግን ማሪ የቤይሩት መንግስት በቃ ነጽነት ያለ ህግ ነው ማሪ። እዚህ ሀገር ነጻ። አሁን ዱባይ ብትሆኝ ስም በማጥፋት ትከሰስሻለሽ። እዚህም በነገሮች ላይ ያለ ስም በማጥፋት መክሰስ ይቻላል። እኔ የዛሬ 4 ወር ሄጃለሁ። በአብዳ የሚባል ቦታ አለ። $10 ከፍለሽ ለዚህ ለቤይሩት ያላችሁ እንኳን መክሰስ ይቻላል። ግን ማስረጃ ምን ትባያለሽ? ችግሩ እኛ አላቅም። በቃ እግዚአብሔር ይጠብቀን በያለንበት። ይህንን ቤይሩትን ለቃችሁ ወደ ዱባይ ነው ማንም ሰው ማንንም መንካት ጫፍ መንካት ይሄ ሁሉ ፊልም ለምን እንዳስፈለገ ይሄ ሁሉ ፊልም ድራማ ለምን እንዳስፈለገ እሱን አስገቧት ውዶቼ። ዛሬ ሳይታረቁ አንለያይም። ሱሱን አይግቢ ሱሱን አስገቧት ፕሊስ። ሱሱና የፈለጉ እኔም ያው ራሄልና ሱሱ ይታረቁ ጓደኛሞች ናቸው። እኔ ማቃቸው ጓደኛሞች አሁን ነጃት፣ ሱሱ፣ ራሄል ናቸው ማቃቸው ጓደኛሞች መሆናቸው ገባሽ? 3ቱ አውቃቸዋለሁ። ጉሩብ ናቸው አንድ ላይ ማን ዜድ ማን ነጃት ሱሱ ራሄል። ሌላ ሰው አላውቅም። እኔ ስለሌላ አላውቅም። የስታር የኔ ፍሬንድ ናት። ምንም አትፈልግም። አውርጃት ማሪ የኔ ጓደኛ ናት። ሱሱ አይደለችም። ኧረ በስህተት ነው እኮ ያደለው። ሞዴሬተሮች ጓደኛ ናት ማሪ። አሁን ታውራታለች እና 3ቱ ከተቀያየሙ ጉዳዩ የማይመለከተው ሰው ታስገባላችሁ። 3ቱ ከተቀያየሙ አስታርቂያቸው እንትን በያቸው። እኔም ከነጃት ጋር ምንም አደራ በዜድ ስም እኔ እዚህ ልከስ የመጣው አደራ ራሄል በዜድ ስም ከሁን በኋላ አትስሪ። ዜድ መብቴ ነው። ምን ሰራች? ዜድ በሚባል እየሰራች ፈዝጃለሁ እኔ አስጠርጋብኛለች መሰለኝ። ዜድ ትቀልዳለች። እኔ ከጨረስኩ ልውረድ። ወረኛ ናት። በቃ ዜድ ጨርሰሻል። ባይ ባይ ዜድ። ፎሎ አርጉኝ። የሀቢባ ቤተሰብ ሁላችሁ እዚህ ያላችሁ 12,300 ልግባ። ፎሎ አርጉኝ። ታለች ምን ሆና ነው ሱሱ? ገነት እኮ ባሌ የሀገሩ ዜጋ ነው ብላለች። እና ቢሆንስ ህግ ለሁሉም ነው እኮ። የሀገር ዜጋ ሆነ የምን ዜጋ ሆነ ህግ ነው። ማንም ሰው ወንጀል ከሰራ በህግ ከመጠየቅ ወደኋላ አይልም። ደግሞ ዛሬ የምንተማመንበት ምንም ነገር የለም። በምንም መተማመን አንችልም። በፈጣሪ ብቻ ነው መተማመን የምንችለው። ሁሉም ነገር ኃላፊ ጠፊ ነው። እሱ እያስጠበቀችን ነው። እኔ ኦንላይን የለ። እስኪ ዜድ ደዊላት፣ ዳይሬክት ደዊላት። ቻርጀር ጨርሷት ነው መሰለኝ እኮ በባሏ አካውንት ትግባና ይታረቁ። የሁሉ ሰዓት ያባከን ነው። መጨረሻው ላይ ይታረቁ ነው እንዴ? ካልታረቁ የሁሉ ሰዓት ባከነ ማለት ነው። ራሄል እና ሱሱ መታረቅ አለባቸው። እነሱ በሰው ወሬን የተጣሉት እንጂ ይዋደዳሉ ሁለቱ። ሴጣን ለምን ደስ ይበለው ተጣልተው ቀርተው ዋይ እኔ ዋትሳፕ ላይ ኢንተርኔቷ ይሁን የዘጋው አላውቅም። ዋትሳፕ ላይ ስደውላት ኦንላይን አይደለም ስልኳ። ሴትዮ ነይ እየተባለች ነው። ምን ነው ነይ እየተባለች ነው? ሴትዮ በህግ አምላክ ነይ፣ ያላ ነይ። ምን ገጥሟት ነው? አውቃለሁ እኔ ፎሎ አድርጉኝ። ባለቤቴ ኖ አንቺና ባለቤትሽ አብራችሁ አይደል የምትኖሩት? ብቻሽን አይደለም የምትኖሪው አይደል? አይ ቢሆንም እኮ ማሬ ሰው ሊያጠቃ ሲፈልግ በተዘዋዋሪ ነው የሚመጣው። እንዲቀጥት እኮ ቢመጣ ትፋለሚያለሽ እኮ ሀቡ ቅርቅር ቴንኪዩ። እሱማ እሺ። ሱሱ ቪዲዮ አብሪና ከራይል ጋር ተታረቁ።
አይዞሽ ምን ሆንሽማ? አሞኝ ነው ትንሽ ስላመመኝ ነው። አይዞሽ እኮ በቃ ታረቁና ሰላም ፈጥራችሁ በቃ ሄደሽ ርፍት ያለሽ ስምሽ ጠርቷል። አንቺ ከመተት የጸዳሽ እንደዚ አይነት ነገር ማታቂ እንደሆን ራሄል መስክራልሻለች። ስምሽ ጸድቷል። አሁን ደስ ብሎሻል? አውሽ ቪዲዮ ተስፍራለኝ። አሁን እዛ ወጣ ስትብዙ ምን ቪዲዮ ነው? ለምንድን ቪዲዮ መስራው? አንቺ ቪዲዮ እኮ ሰራሽ። እሺ በቃ አንዴ እንደተዘረቀ ከፈለሽ እኔ ለቤት ልክፈትና ልሄድባትና ከዛ ተረቃለሁ። እለሪቱ ብሎ ስትይ ነበር ታይ ቪዲዮ ክብሬስ ማናት እሷ? አንድ ነገር ልንገራችሁ። ራሄል ሪች ምን ችግር አለው በቪዲዮ ብትሰሪላት? ማሪ ምንድን ነው የሚለው? ሱሱ ጠንቋይ ቤት ማለት መተት እንደማታሰራ ሰው ላይ ይህንማ ስላልኩት በቪዲዮ ምንም አይከብደኝም። ሌላ ቪዲዮ መስሎኝ ነዋ። ይህንማ ስለወራሁት እኮ ላለ ሌላ ቪዲዮ ልሽ መስሎሽ ነው? አልፈልግም እኔ እንደዛ ምን መስሎሽ ነው? በክብር ብናወራ እኮ ጥሩ ነው። ሱሱ አሁን ጨርሰናል አይደለም? በክብር አናግሪኛ። ምንድን ነው የምን ቪዲዮ ነው? ክብር ባልፈልግማ እኮ እኔ እና አንቺ እኮ ነገ ላይ እንገናኛለን። ከፈለግሽኝ አሁንም ከፈለግሽኝ እንገናኝ። እያወራሁሽ ያለሁት በክብር እያወራሁሽ ያለሁት ቅድም አንቺ ላይቭሽን ከፍተሽ በጣም ከ2 ሰዓት በላይ እየሄድሽብኝ ስለነበረ ለዛ ቪዲዮ እኔ የተናገርኩት ነገር ከጓደኞችሽ ከራስሽ ጓደኛ እንደመጣልኝና እኔ እንደዚህ ነገር እንዳለ ለምን አሁን እኮ ሪከርድ እኮ ይፖሳስታል እኮ ምን አለፋሽ? 100 ሪከርደር እኮ ነው ያለው። አይደለም እንደዚህ ብቻ ይኸውልሽ፣ ሱሱዬ አንቺም አብርጂ እንዴ ሀቢባ በጣም ችግር የለውም አትታረቀኝ። እናንተ ኖ አይደለም ሪች ይኸውልሽ፣ እናንተ ለምን ተጠቃላችሁ? ሁሌት ዝም ትላለች ትፈራለች። ሪች አዳምጪ። ለምን ጠላቶቻችሁን ታስደስታላችሁ? ለምን እናንተ አዳምጡ። እናንተ እንድትጣሉ የሚፈልገን ሰው ለምን ታስደስታላችሁ? እናንተ እንድትጣሉ የሁሉ ቀመር የቀመረው ሰው እንዴት ደሰት ለምን ታደርጋላችሁ? ሞኝ ናችሁ እናንተ፣ መጠቀሚያ ናችሁ ይዘው። ስለዚህ አሁን አንቺ 2 ሰዓት ሙሉ ላይቭሽን ከፍተሽ ስለሄድሽባት፣ ኧረ እኔ 2 ሰዓት አልሄድኩም ሀቢባ፣ 10 ደቂቃ አንድ ሰዓት ላይቭሽን ከፍተሽ ስለሄድሽባት፣ እሷ ደግሞ ስላልሄደችብሽ ለዛ ካሳ አንድ ቪዲዮ ጓደኛሽ አይደለች ተወጃት የለ አንድ ቪዲዮ እሷ መተተኛ እንዳልሆነች መተት እንደማታሰራ አንድ ቪዲዮ ስሪላት ለጓደኛሽ። ምን ችግር አለው? አይ ስልሽ እኮ ሀቢባ አሁን እኔ ሪከርድ አለ እዚህ እየለፈለፍኩ ነው፣ እያወራ ነው፣ ሪከርድ እየተደረገ ነው። እሷ ደግሞ ከአንቺ ነው አይፈልገችው ቪዲዮን እኔ በቪዲዮ አሁን የምናገረው ነገር እኔ ሱሱ ስታረግ አይቼ አላቅም። የዓለም ሰው የለም ከኔ ጋር ሄዳ አርገንም አናቅም። ህዝብ እየሰማ ሱሱ አሁንም ደጋግም የምናገረው ስታረግ አይቼም አላቅም። ከኔ ጋር ሄደናል አንዴ። እሱም ስለ ራሷ ስለ ላይፍ ነው፣ ችግር የለውም። ይሄ ስታረግ አይቼም አላቅም። አርጋባታለች፣ ያለም የለም አርጋባታለች። ቁራን ይቀራብሻል በሻር ለሰሽ ነው አይደለም? እሱን እኮ ቅድም ስላወራሁት እኮ አላረግሽም እኮ እያልኩት ነው። አላረግም የተቀራ ነገር የለም። የተቀራ ምንም የለም። ሶስታይ በናት ሽረት ሁን እናሳጠረ የተቀራ ምንም የለም። ቆይ ጠንቋይ ቤት ቁራን ይቀራል እንዴ? እናንተ አልገባም። ሀቢባ እቺ ሴት ቁራን የምከፍት ሴት አለቻት። እኔ እኮ ቅድም ቪዲዮ ላይ ተናገረ። ቁራን ከፍታ ቁጭ ምትል ሴት አለቻት። ይኸው ራሷ ፊት ነው የምነግርሽ። ነይ ቁራን ይቀራል የለችም። ህዝብ ላይ ወሰደኝ። እኔም ሀቢባ አሁን እየደጋገምኩኝ እኔ ማስረጃት አቅሜም አጠረ። ለፈለኩ አትታረቅም። በግል ሱሱ እኔን የምትፈልገኝ ከሆነ በቃ ትምጣ እንደ ሀቢባ ወይ እናንተ ግን የማየትሙት በጣም ጅል ናችሁ። በምን የማንም መጠቀሚያ ትሆናላችሁ? ሸርኩ ስልሽ ትናደጃለሽ። ሱሱ ቅድም ጠንቋይ ናት አላልሽኝም? ጠንቋይ ናት አላልሽኝም? ሀቢባ ችግሩ ሀቢባ ጠንቋይ ናት አላለችም። ቆይ ቁራን ቀራ አላለችም። ሀቢባ ልንገርሽ፣ እኔ ጋር ሲሆን ገነነ እንጂ ችግሩ እኔ ጋር ሲሆን ገነነ እንጂ ከቤይሩት እስከ ጅኑብ እስከ አልባአ እስከምን የሚሄድ እኮ ሰው ነው ሀቢባ። እኔ ጋር ሲሆን ገነነ ምናምን ሀቢባ አሁን ይቅርታ በያልሽኝ። አንቺ ጋር ለምን እንደገነነ ልንገርሽ ራይል፣ አንቺ ብቻ ነሽ ሚዲያ ላይ ወጥተሽ በግልጽ ጠንቋይ ቤት እንደምትሄጂ የተናገርሽው። ሌላው ስለሚደባብቅ ነው። ለዛ ነው አንቺ ጋር የገነነው። ገባሽ? ሀቢባ አንድ ነገር ልንገርሽ፣ እኔ ለራሴ ባሰራኝ ናቲኒሴ ሚሊዮነር ባለመኪና ቤይሩት ላይ ቤት ይኖረኝ አገሬ መኪና አይኖርሽም ነበር። ጠንቋይ
ጠንቋይ ለራሱ አያውቅም። ራሱ ለሚያለኝ እኮ ነው ያለኝ ራሱ ላላሮም ጠንቋይ እየኖሩ ነው እናውቃለን። ሀቢባ አንቺ ዝም በይ። የዚህ ነገር ጉዳት ተቂም የምትሰራው ንገሪኝ። እኔ ሚሊዮነር አላውቅም። በእኔ የሚንገሩ አይሰራማ ያልኩሽ እኮ ራሱ ለምን ጠንቋዩ ራሱ ሚሊዮነር ለምን አይሆንም? ለራሴ ባረግ ኖሮ እኮ አልኩሽ። ወላሂ ለአዚም ይሄኔ ንጽጥ ብዬ እንደዚህ ምን አፈቀፈቀኝ። እኔ አተላ ነገም እመጣለሁ ስኔን ይዤ ከነገ ወዲያም ጀበና ይቺ ጀበናና ታሪክ ስኔና ታሪክ ያመጣችው ከቲክቶክ እስክጠፋ አለሁኝ። ስለዚህ ሀቢባ አሁንም የይቅርታ ነው ያልሽኝ። ሱሱ ቅድምም ተናግሬያለሁ። ስታስደረግም አላየሁም፣ አላስደረገችም። ሱሱ አድርጋለች። የዓለም አካል የለም። የስራ ሰው ናት። የምትወዷት በማንነቷ በእሷነቷ ውደዷት። እኔ ከሱሱ ጋር ጸብ የለኝም። ሀቢባ ይሄ ሁሉ ሀቢባ የተወራው ወሬ የዛሬ 2 ዓመት ነው። ሀቢባ አልታዘባችሁም እናንተ? እዚህ ውስጥ አዲስ ወሬ ያለ አዲስ ወሬ አይደለም። ሱሱ ጋር ስለደረሰ እኔ እኮ ስለገባኝ ነው። የማንም መጠቀሚያ አትሁኑ። ብልጥ ሁኑና እናንተ ታርቃችሁ ጠላትን አቃጥሉ፣ ሰይጣንን አቃጥሉ። ደስ የሚለው አይ አልታረቅም ሪታን በግል ፈልጋት አላለችም። አንቺ ነሽ ቪዲዮ አለመስራት ክርክር የተካከሽ ቪዲዮ እኮ ወጥቼ እኮ ቪዲዮ ስሪ፣ ጠላት ይቃጠል። ይኸው 12,000 ሰው ፊት እኮ እያወራሁ እኮ ነው። ሀቢባ ህዝብ እኮ ነው እሷ የምትፈልገው ቪዲዮ ነው። ቪዲዮ ግን ይቀመጣል አይደለም። ቪዲዮ ስሪ፣ ወዳጅነትሽን በዛ አሳያ። ተወድሻለሁ ብለሻል። ቪዲዮ ሰርተሽ ምን ብዬ ሱሱ መተት እንደማታሰራ ብቻ አለቀ በቃ። መተት አንቺ ሰው ላይ ከዛ ነገም አንዱ መጥቶ ደግሞ ለእኔም እንዲህ ቪዲዮ ትስራልኝ ይላል። እንደ ግዴታ ነው ይክፈሉሻ። እንደዛ ከሆነ ጥሩ ነው። ለአንቺ ቢዝነስ እየከፈሉሽ ስሪላቸው። አልፈልግም አቡ ትሰራልሻለች፣ ከዛ ትታረቃለች። አሁን ታረቁ በቃ። ትሰራልሻለች፣ ታረቁ፣ ትወድሻለች፣ ተወጃታለሽ። እናንተ የማንም መጠቀሚያ አትሆኑ። ማንም ወሬ አምጥቶ ሲያወራላችሁ አትስሙ። በጣም የሚያሳፍር ነገር ነው በዚህ ዘመን በወሬ መጣላት። እኔ ተመስገን በደህና ሰዓት ሴት ጓደኛ የለኝም። ከዚህ ሁሉ የጸዳው ስለሆንኩ ፈጣሪን አመሰግነዋለሁ። ግን ሴት ጓደኛ ግድ ነው ካላችሁ፣ ጓደኛ ከሆናችሁ የሰው ወሬ አትስሙ። አሁንም ጓደኛ እንድትሆኑ አይደለም እኛ የምናስታርቃችሁ። እኛ የምናስታርቃችሁ መሀላችሁ ቂም እንዳይኖር፣ ጸብ እንዳይኖር ነው። ነገ በሆነ ነገር ልትገናኙ ትችላላችሁ። አንድ ሀገር ነው የምትኖሩት። ስለዚህ በቃ ራሄል ደጋግማ ይቅርታ ብላሻለች። አንቺም ይቅርታ እንዳደረግሽላት ነገር ሀቡ ይቅርታ ስላት ሱሱ ንጹህ ሴት ስለሆነች ምናምን ነው ይሄ ይቅርታ ስለኔ መፈራው አካል ምናምን። ግን ልጅቷ ሀቅ አላት። ተጠይቄያለሁ፣ በተጠየቅኩበት መልሻለሁ እንጂ ወይ ፍራቻ። ሀቡ ድሮ የሚያውቋት ሪታን ታለቅሳለች፣ ማስረዳት አትችልም፣ ዝም ትላለች። እንዳለችሽ አስቀምጠው ቪዲዮ ሲቀርጹኝ ምናምን እንዴት ነው ማስረዳት አልችልም። የኔን ችግር እነሱ ስለሚያስረዱ ገባሽ? ማውራት ሳይሆን እንባ ነው የሚቀድመኝ። በቃ አንዱን አውርቼ አንዱን። አሁን ግን ያቺ ሪታ አይደለሁም። ሰው ነው ገፋፍቶ እኔ ሀቢባ ቃል እገባልሻለሁ ሴት ልጅ አይደለም በፎቶ እና በእግዚአብሔር ይመስገን ቲክቶክ ላይ ብዙ ህዝብ አውቄበታለሁ። ሀቢባ ቲክቶክ ላይ ብዙ ዘመድ ብዙ እህቶች አይዞሽ የሚሉ እነሱ ከኔ ምንም አግኝተው አይደለም። እንዲህ ጓደኛለኝ ከነሱ ውጪ ሀቢባ ቤሩት ላይ ፎቶ አብሬያት የምነሳት ሴታት የእናቴ ልጅ አለች። ዜጋ ላለችው የእናቴ እህት ሀዜብ ገብረ እግዚአብሔር የምትባል ወልድ ዜጋ አግብታ ዜግነት ይዛ የተቀመጠች አለች። ታውቃታለች። እሷ ዜጋ ነው ባሌ። የኔ ባል ደግሞ እምኮራበት እምደሰትበት 9 ዓመት አብሬው የኖርኩት አሁን ልወልድለት ህዝብ ይወቅ። የ2 ወር እርጉዝ ነኝ። የ2 ወር እርጉዝ ነኝ። 9 ዓመቴ ሀቢባ ሶሪያዊ ነው። ሶሪያዊ ሲሆን በደስታን የተቀበልኩት። ሶሪያዊ ሲሆን ግን አይሰርቅም፣ አያጨስም፣ አይጣላም። ሱሱ መስክራለታለች ስለሱ ጸባይ። ገባሽ? ንጹህ ሶሪያዊ ጀግና ባል ነው ያለኝ። በዚህ አላፍርም። ዜጋ መሆንሽ አልሆንሽ ቤይሩት ላይ እኩል ነው የምትታየው ህግ ፊት። እኔ ስለ ህግ አላቅም ነበር ሀቢባ። የዛሬ 4 ወር የሄድኩ ጊዜ ስለ ህግ ምንነት አውቄያለሁ። ኦኬ። ስለዚህ በኑሮ የማላፈር ሴት ነኝ፣ በትዳር የማላፈር ሴት ነኝ። ገና ለገና ሪታ ቲክቶክ ላይ ወጣ በዚህ በሲኒና ጀበና ብር ታገኛለች፣ ትጠቀማለች። በእኔ ቫይራል ለመውጣት፣ በእኔ ትሬንድ ለመውጣት፣ በእኔ ለመለመን፣ በእኔ እንትን ለማለት ሁሉም ተፈልጎ ከሆነ ክሉ ዋህድ አላ ቢርዝኦ ሀቢባ ዶላሬን አላ ቢርዝና በሰው እጅ ቢሆን ይህኔ ሞተን ነበር። እኔ ሀቢባ በሰው ክፋትና ምን ቢሆን ምን ዘማን ሞቼ ተቀብሬ ነበረ። ኦኬ። እኔ ኢትዮጵያ አንድ ሴት ልጅ አለች። ምን አባቱ ብሞትስ ምን አባቱ ብዬ። ትዳሬ ግን 9 ዓመቴ ነው። ከባሌ ብዙ ነገር የምሸሽገው ባሌን ከሰው ማላገናኘው ቤቴንን ስለምፈራ
ይኸው ሰማ እኮ ቲክቶክ ላይም ተለጠፈ በእኔ ጦስ ሁሉን ነገር ሰማ። ሀቢባ በባሌ ሐምድ ለረቢል ዓለሚን ደስተኛ ነኝ። እኔ በህይወቴ ደስተኛ ነኝ። ሱሱን ግን ይቅርታ ስላት እኔ ሱሱን ፈርቼ እንዳትደበድበኝ ፈርቼ አይደለም። የድሮዋ ራሄል አይደለሁም። ሰው ነካክቶ ዛሬ ላይ ጅብ አድርጎኛል። ሀቢባ ዛሬ ላይ ጅብ ሆኛለሁ። ሀበሻን 100% ልርቅ ፎቶ አይደለም ሀቢባ መንገድ ላይ ከሀበሻ ጋር ከታየው እኔ እንጃ አላቅም። እኔ ይተፋብኝ። ለምን እምወደውን ሰውም የራኩት በወሬ አሉባልታ አለች አሉ ነው። እኔ ሱሱ አማችሽ ተብዬ አላቅም እስከ ዛሬ። አሉባልታ መጣችብሽ ተብዬ ሀቅ ነው ሀቢባ፣ ሀቅን ታወሪያለሽ። ገነትን ብትሆን እኔ በድላኝ አታቅም። ኦኬ አውርታብኝ አታቅም። ምንም አርጋኝ አታቅም። እዚህ ቲክታክ ላይ ነው እየተገናኘ ነው። ሀቡ ዛሬ በሞት ሁሉ ነገር ይቀራል፣ ልሳንም ይዘጋል። በምድርም ኃጢአት በሰማይም ኃጢአት ሀቁን ላውጣ ብዬ ነው። እኔ ገነትም አልበደለችኝ፣ ምንም አላለችኝ። እዚህ ጋር ያለ መግባባት ተፈጠረ፣ ተጨቃጨቀ ሁሉም። እኔ ቅድም ነጁም ስትለኝ ነጁ ያለችኝ ነገር የለም ብያለሁ። ገባሽ? ለምን አላስታረቀችም የሚለው ጥያቄ ነው እንጂ አቃውጥቻለሁ። ሀቅ ማውጣ ልጅ ነኝ ሀቢባ። ያልተደረገ ተደረጋለን። ሱሱኔ የበደለችኝ የሚልም አሉባልታ ነው የመጣው። መታረቅ ጠየቀች፣ አለቀ። ስታረቅ ግን ፈርቼ ወይ ተጨንቄ አይደለም። ሱሱን ስለመወዳት የክፉ ቀኔ ስለሆነች ግን የድሮዋ ራሄል አይደለሁም። የድሮዋ ማታወራዋ ራሄል አይደለሁም። የድሮዋ እንባ የሚቀድመኝ ራሄል አይደለሁም። እኔ ሀቢባ ቲክቶክ የቤሩት ሴት እያልሽ የምትሰሪው ለእኛ ነው እንኳን ስባል እሺ ጓደኞች የከፋችሁ ይቅርታ ነው ያልኩት። እኔ የምታወቀው በቤሩት ሴት ነው ሀቢባ። በቃ ብዬ ብዙ ነገር በሼም እኮ ነው ይሉኝታ ማስረዳት አልችልም። እንባ ነው የሚቀረኝ። ገባሽ? ለዛ ነው እኔ ሱሱን ይቅርታ ብያታለሁ። አልታረቅም፣ በአካል ፈልጋታለሁ። ትታረቃች። ኔትወርክ ነው እንትን ዋርኒንግ ሰጥቶ ነው የነቀላት። በራሱ አካውንት አላስገባም ካለ በባለቤቱ አካውንት ትግባ፣ ችግር የለም። ይኸው አንቺ ለሱሱ ያለሽን ፍቅር ተናግረሻል። እሷም አንቺ ምን ያህል እንደምትወድሽ ነግራሽ፣ አሁን ታርቃችሁ ሴጣን ነጃት የሚል አካውንት አለና እንትን ትፈልጋለች መግባት። በእናትሽ ካለች እሷ የምትለው ጉዳዩ ይመለከታታል። አዎ በምን ጉዳይ ግን የቲክቶክ አካውንቷን አላውቅም። አበባ ነጁ ታሪኩ ላይ ምንድን ነው ፓርቷ? እሷ እኔ ጉዳዩ የማይመለከተው ሰው ቤቴ እንዲገባ አልፈልግም። በመጀመሪያ ደረጃ ስለ እርግዝናሽ እንኳን ደስ አለሽ፣ ፈጣሪ በሰላም ይገላግልሽ። በጣም ደስ ይላል። በጣም ነው ደስ ያለን ያለው። እኔ ኮንግራጁሌሽን። እርጉዝ ሆነሽ ነው እንዲህ የምትቃጣይ? ውጥ እንዲህ ሀቡ በቃ አያስችልሽም እኮ ቀን ቪዲዮ ሳይ እንዴት ወጥቼ ያወራሁትን ሁሉ አላውቅም። ደወሉልኝ ብትነጉች በቃ ያልደወለልኝ ሰው የለም እያለቀ ከዛ አፈርኩ። ለምን ወጥሽ አለቀሽ ራይል አልኩኝ። ወደ ራሴ ስመለስ ቢወርድ ሰውን ይሄ ልጅ አቢባ ምሻራ ሐራም ወላሂ። ባለቤትሽስ ምን ይላል? እርጉዝ ሆነሽ እንደዚህ እሱ ብታይ ኢንተርኔት አጠፋብኝ። ሱሱን ደግሞ ሲወዳት ገነትን ይወዳል፣ ሰው ይወዳል። አቢባ ግን ጦስ የማመጣበት እኔ ነኝ ብታይ አቢባ። ጦስ በኔ ፉስ በኔ በቃ መረረው። በቀደም ምን አለኝ? የት ልውሰድሽ አለኝ ሲመረው። ምን ይለናል ግን አበሻ ምን አይነት ጉደኛ። ከዛ እንደዚህ አለኝ ከአበሻ ጋር ካየሁሽ ወይኔ ወይ አንቺ አለኝ። መረረው በቃ በእኔ ጦስ እንጂ ኬር አይመጣለትም። ሸር ነው የሚመጣው ሀቢባ። ስለዚህ እኔ የሀገሩ ዜጋ ነው ያገባሁት ምናምን ለሚባለው የኔም ሶሪያ ማየትሙ ታዝቦናል። ኢትዮጵያኖች እነዚህ ጉደኞች በሀገራቸው ተባልተው በሰው ሀገር ተባልተው በየሄዱበት ተባልተው ነው የሚለኝ። ወላሂ ዋርኒንግ ሰጥቷት ነው ሱሱ። ነጁ አበባ ላኪ። ስለዚህ ይሄ ነው ያለው ነገር። ሀቡ ሁሉም እኔ ነገር ይገንብኛል ሀቢባ። በቃ ደሚ መራራ ነው። በዚህ ጋር ይታለፈች ከተባለ የሆነ ነገር ከተደረገ ካለፍኩ እሷ ናት ሀቢባ። ደሚ በቃ ደሚ መራራ ነው ሀቢባ። እኔ ጀግና ነበርኩኝ ሀቢባ። ቤሩት መጥቼ ነው ፈሪ የሆንኩት። እመቤቴ እኔ የኢትዮጵያ ፖሊስ ነበርኩ ሀቢባ። አየር ጤና ዘነበ ወርቅ እግዚአብሔርን ፈሪ ሆንኩኝ እዚህ መጥቼ። እሷ ናት ማሪ። እሷ ትንሽ ማውራት ፈልጋ ነው እኮ ጉዳዩን አስረጅኛ። እኔ ዝም ብሎ ማንም ሰው ገብቶ አስተያየት እንዲሰጥ አልፈልግማ። በቤቴ እኔ ቤት ሁለት ሰዎች ጣልተው ከመጡ ሁለቱ ብቻ፣ ከዛ ምስክር ካለ አሁን ጉዳዩ ተዘጋ። እንደ አዲስ ምንጀምር ነው። የሆነ ሰው ገብቶ አስተያየት ሰጠ እንዴ? እሱ ናይ ዋርኒንግ ሰጥቶታል። ሱሱ መግባታችንን በባሉ አካውንት ገብታ ቪዲዮ አብርታ ይቅርታሽን ተቀብያለሁ እህቴ ሰላም ነን ብላት እንዘጋለን ጉዳዩ እንዴ። ከመቼ ጀምሮ እኔ ቤት እንደዚህ ብሎ ነገር እኮ የለም ጋይስ። በቃ ዘጋና አጀንዳ ተዘጋ፣ ፋይል ተዘጋ፣ ተታርቀዋል፣ ሰላም ነው። ሌላው እንደ አዲስ የሚቀሰቀስ እንደ አዲስ አስተያየት የሚሰጥ ሰው ኔቨር የለም እኮ እዚህ ቤት። እንደዚህ የቤቱን ህግ የማታውቁ ከሆነ እዚህ ቤት እንደዚህ ነገር የለም። የታለ ዮናስ የሚል አካውንት አስገቡ። የሱሱ ባለቤት
ሱሱ በባሉ አካውንት ነው የምትመጣው። መስዬ እኔ ውድ እንዴት ነሽማ? ወይኔ ቤሩቶች ፈጣሪ መጠን ይስጣችሁ። አሁን የተደወለልኝ ስልክ የሚለው ኮሜንት ጽፌ ነበር፣ አላየሽልኝም። እቺ ማለት ዜግነት ያላት እዚህ ሀገር በጣም በቃ ታዋቂ ናት። የሊባኖስ ወረቀት ልጆች ማሳደጊያ እንጂ ማስፈራሪያ አይደለም ብለሽ መልእክት አስተላልፊልኝ ብላኝ ነው። ትክክል። በጣም ጥሩ። ማንም ዝም ብላችሁ እኮ ነው እናንተ እንትን የምትሉት እንጂ ማንም ምንም አያመጣም። አንድ ሰው ቤቴ ድረስ እኔን ሊያጠቃ ከመጣ አናቱን ብዬ ቀድመዋለሁ። እናቴ ትሙት የማን እጅ በሶ ጨብጧል? የማን ልጅ ወርቅ ነው? የማን ልጅ ጨርቅ ነው? እኔ በፊት በልጅነት ውጭ ወጥቼ ተመትቼ እያለቀስኩ ከመጣው እናቴ የተጨመረልኝ ነበር። አንቺ እጅሽ በሶ ጨብጦ ነበር። የመታሽናት መቼም ምን እያለቀሽ ያው የስ የሚሉሽ ማሚ ኮሜንት ጽፈውልሻል። የሊባኖስ ወረቀት ልጅ ማሳደጊያ ነው እንጂ መልእክት አስተላልፊልን ለሀቡ ተብዬ ነው። እነዚህ ማለት ዜግነት ያላቸው መኪና ምን ያላቸው የሚኖሩ ኑሯቸውን ናቸው። ማንም ምንም አያመጣም። እናቴ ትሙት ዝም ብላችሁ ነው እናንተ። በዛ ላይ ለጠላት ደግሞ እንደዚህ ፊት መስጠት ለምን መሰለሽ? እፈራለሁ ብሎ ህዝብ ማወቅ አለበት የሚካሄደውን ነገር ገባሽ? ህዝብ የሚያውቀው ነገር ጥሩ ነው። አሁን እኔ ነገ 4 ቀን 5 ቀን ከጠፋው አሁን ይሄ ህዝብ ራሄል የት ሄዳ ነው ብሎ ይፈልግሻል እንዴ? ቀጥታ እኔ ኤምባሲ ነው የምደውለው። አዎ፣ ስለዚህ ዋናዎቹ ታውቀዋል። አሁን ለምሳሌ ነጁ ሀቡዬ እነሱ በፊት ለፊት ላይ መጡ ይችላሉ። እኛውን ዜድም የተናገረች ሁላችን የምናወራው በሰው ነው። እኔ ማንም እንቅፋት እንኳን ቢመታኝ ብዬ ተናግሬያለሁ። ሀቢባ ድንገት ራሴን ሆስፒታል ባገኘው ራሴን የሆነ ቦታ ባገኘው ተናግሬያለሁ። የኢትዮጵያ ህዝብ እንግዲህ ፍረዱ። አንቺን ፍረጃ ሀቢባ አለ ሱሱ አንድ ቀን ብናጣሽ ቀጥታ ቤሩት ያለው ቆንጽላ ጽሕፈት ቤት ደውለን እንጠይቃለን። ምን ሆንሽ እንደሆነ ቤትሽ ድረስ ሄደው እንዲያዩልን ማለት ነው። እንደዚህ ዝም አንልም። ሱሱ የውልሽ ዋርኒንግ ሰጥቶ ነቀላት። አካውንቷ ላይፍ ደግማ እንዳትገባ አገዳት። ለዛ በባለቤትሽ አካውንት ናይ ብያት ነው። ጓደኛው አለች ማሂ የምትባል አብራት። ኦኬ እሺ። ሱሱ በዮኒ አካውንት መግባት ካፈለግሽ ዮኒ ይተኛል። ዮኒ ስራ ስላለው ጠዋት ይተኛል። ቢተኛ ስልኩን አንስታ የባሏ ስልክ አይደል አንስታላ። ግን አይ ያችኛ ስለምትነካካ አየር ላይ ስለሆነ አሁንም እዚህ ስላለች እየሰማች ስለሆነ በእሷ መግባት ይቀላታል። ማሂ የሚል አካውንት ነው። እሱ በማሂ ግቢ ነይ ግቢ እና እንጨርስና እንዝጋ ቶሎ። ሀቡ ከነጁ ጋር አስታርቂያቸው። ከነጁ ጋር ተጣልታቸዋል? አልተጣላንም። ግን ቅድም ነጁ ማስታረቅ ነበረባት ስላልሽ ቀር ስላላት ነጁ አሁን ከሆስፒታል ወጥተሽ ከሆነ ነይ ግቢና ከራሄል ጋር አፍ ተባባሉ። ማሪ ነጁ እኮ አሁን ነጁ እኮ ያው ስለከፋኝ ያልኩትም እኮ ነጁ የቅርብ ጓደኛ ናት። ለምን አታስታርቀንም ነው እንጂ በክፋት እኮ አይደለም ሀቡ እንጂ ነጁ ጋር እኮ ነው ተሰርቼ የመጣው ፀጉሬን ራሱን ዛሬ ግን የተሰማኝን የተናገርኩት የተሰማትን ተናግራለች። እንዳትቀያየሙ ነው አደራሰች ለቤሩት ህዝብ። ኦፍኮርስ ለቤሩት ላሉ ኢትዮጵያውያን ራሄልን አደራ ሰጥተናል። አንድ ነገር ብትሆን እኛ ዝም አንልም። ራሄል የሆነ ነገር ብትሆን ቀጥታ ኤምባሲ ነው ኮንታክት የምናደርገው። ግን ደግሞ ምንም አትሆንም። አደራ ብለናቸዋል። ህዝቡ አደራ ብሏቸዋል። የሁሉ ህዝብ እየቆመተ ነው። ራሄል ማንም ጫፏን እንዳይነካት አደራ። እርጉዝ ናት። ምንም አይነት ነገር እንዳያገኛት አላየችው ሞት ስልክ እያወራች ነው። ስልኳ ቢዚ ነው የሚለው ምን ጉድ ነው? ሱሱ እኮ እያስጠበቀችን ነው። አሟት ይሆን እንዴ? እስቲ ደውዪላት ልጅ ካላነሳች ሞክሪ። እኔ እኮ ቀጥታ መስመር ስለሌለኝ በዋትሳፕ ነው የምደውልላት። ቀጥታ ልደውልላት? አዎ ቀጥታ ደውዪላት። አሟት ይሆን ምናምን እንደሆነ
ላይ አንድ አለቻት። በእሷ ድንገት ስልክ እያወራችበት ይሆናል። ሀቢባ ግን በጣም ሀቀኛ ተባረኪ። ሀናዬ ቴንኪ ማሪ። ነይና ታረቁ እየተባለ ነው። አመጪ ላይ ዋርኒንግ ሰጥታ አስወጣኝ። በማሂ ግቢያ ህዝብ እየጠበቀ ነው። ስፒከር ላይ ነው እየሰሙሽ ነው። ዋትሳፕን አትሰማውም? በማሂ ወይ በዮናስ ግቢ እያልኳት በማሂ ግቢ የተባልሽ እኮ በማሂ ቮይስ። ማሂ አንዴ ግቢ እና ህዝብ እየጠበቀ ነው። በማሂ ይዋህ እኮ ነሽ ራሄል። እማዬ ትሙት ጎበዝ፣ እንደዚህ ነው። እሺ እማዬ ትሙት፣ እንዲህ ነው ሴጣንን ማሳበር። ምን አባቱ እንዳትጣሉ ደስ ይበለው ብላችሁ እኔ ከኛ ስታደለው ማቡጊ ሱሱ ማን ደስ ይበለው ብላችሁ ነው የምትጣሉት። እንዳትጣሉ፣ ተጣልታችሁ ጠላቶቻችሁን እንዳታስደስቱ፣ እንዳትጣሉ። ምንም ነገር ቢባል እንዳትጣሉ። ምንም ቢወር ይሁን እሳይ እንኳን ትበለኝ በይ። ምንም ነገር አለችሽ ብትባይ፣ ሱሱም እንደዛው ምንም ነገር አለችሽ ራሄል ብትባል፣ ይሁን እሳይ እንኳን ትበለኝ ፈቅጄላት ነው በሉ። ሰው ሊያጣላችሁ ወሬ ሲያመጣ እናንተ ጋር አሳፍሩት። እንኳን እሳይ እያላችሁ ነዩ ነይ አቡ ቤት እንታረጅንም ነቢያት ኮበስ ይኸው የምትለኝን ስሜ ነይ እንታረቅ ሀቢባ ቤት ነይ ህዝብ አቢ ነገሬት ነይ ቤት ነጁ ነይ፣ እየጠበቅንሽ ነው። ነይ ነይ አንዴ ማሬ። ጌታን እኔ በጣም ወዳቸው ጓደኞቼ ናቸው። አሁን በቀደም ራሱ ሀቢባ ያው ቲክቶክ ላይ መጥተው ይህ የጻፉልኝን በፌክ አካውንት ይሄንን ምን አሉ? ነጁ እና ሱሱን አጣላሻቸው አሉኝ። ሽ ሴጣን እኮ ነው። ሴጣን እኮ ይለዋል ሰው ሲጣላ። እኔ ሀቡ ጌታ በጣም ንጹህ ሴት ነኝ ሀቢባ። በጣም ተናቀድማውን ተሳድቤ ወይኔ ለምን ተሳደብኳል። ከዛ ጓደኞች የመጡ ቤት እኔ ቤት ማለት ነው በጣም የሚወዱ መጥተው ነበር። እዚህ ያሉ ታይ ምናምን ጉዴን አላቅም። አንቺ ቤት ወይዘሪት ገብታ እንደምትለፈልፍ አላቅም። ቤት አጸዳለሁ ደውለው አረብ ሰው ደውለው ራሄል ሀቢባ ቤት እኮ ሱሱ አሉኝ። አረብ ሰው ነው ወንድ ሰው ደውሎ ጌታ። እኔ ክፉ አይደለሁም ሀቢባ በጣም ወዳለሁ። ጓደኞችን ግን ይፈታተነኛል። ሀቡ እቃ ሲሰረቅ እቃ ከተሰረቀ ካለው ራሄል ናት ይባላል። እግዚአብሔር ያሰሽ ወሬ ከተወራ ካለው ራሄል ናት። የሆነ ነገር ከተባ በቃ ደሜ መራራስ። አሁን ላይ ሀቢባ ወሰንኩ። ደከመኝ ሀቡ በቃ በጣም ሰለቸኝ፣ ደከመኝ፣ መረረኝ። በቃ ሀቢባ በጣም ትላንትና ሀቢባ እመቤት ራሴን ላጠፋ ነበር። መሩኝ በቃ ዛ ልጄስ እቼ በቃ ኧረ ሀቢባ በስመ አብ በእናትሽ ታይ እንዴ። ኢትዮጵያ ልጅ አለሽ፣ ልጅሽን አስቢ። ለምን ብለሽ ነው ለስደት ለጓደኛ ብለሽ ማሪ? ኔቨር ኤቨር ኔቨር። ለሰው ብለሽ ለሰው ወሬ ብለሽ ሰው ወደደኝ ሰው ጠላኝ ብለሽ በህይወትሽ ሊገርምሽ ሊደንቅሽ አይገባም። አንቺ ልትኖሪላት የሚገባ ልጅ አለችሽ ኢትዮጵያ። እንዲሁም ፈጣሪ